በቀዷና ቀጠር ልጠይቅ ጥያቄ ይቻላል? ጠይቅ። እሺ ኡስታዝ ጀዛከላሁ ኸይረን። ከእኛ እውቀት ውጭ አንድ ክስተት ከእኛ እውቀት ውጭ ሲከሰት ምን ብለን ነው የምንይዘው? በእስልምና እኛ አስበን የምናደርገው አለ፣ ፕላን አውጥተን የምናደርጋቸው ድርጊቶች አሉ። ከእኛ እውቀቶች የሚከሰቱ ክስተቶችን በእስልምና እንዴት ነው የሚታዩት ኡስታዝ? መልካም ቢሆኑም መጥፎም ቢሆኑም ደግ ቢሆኑም ክፉ ቢሆኑም እነዚህ ነገሮች። ያው አንድ ነገር ከእኛ ቁጥጥር ውጭ የሆነው ቀደርም ሆነ የእኛ ድርሻ ያለበት ቀደር፣ ሁለቱም ቀደር ናቸው። ቀደር ራሱ በሁለት ይከፈላል። ቀደር የሚለው የአረብኛው ቃል ቀደረ ቻለ ከሚል ስርወ ቃል የመጣ ሲሆን ቀደር ማለት ችሎታ ማለት ነው። ያላን ችሎታ ነው የሚያሳየው። ቀደር ደግሞ በሁለት ይከፈላል። ቀደር ከዊኒ እና ቀደር ሸርዒ ተብለው ለሁለት ይከፈላሉ። በአማርኛ ምን ማለት ነው? ቀደር ከዊኒ ማለት መንስኤያዊ ተወስኖት ወይም ደግሞ በሌላ አባባል ኮዛል ዲተርሚኒዝም የሚባለው ማለት ነው። እሱ ነገር ላይ ያንተ ድርሻ የለበትም። አንተ አቅዳ አንተ አስበ የሚፈጠሩ ማንኛውም ነገሮች ሀይሪኑ ሸሮች በአጠቃላይ ያንተ ድርሻ የለበትም። ለምሳሌ ተፈጥሯዊ አደጋዎች፣ እሳተ ገሞራ ምናምን የመሳሰሉት ነገር አንተ ፈልገ ያደረካቸው ነገሮች አይደሉም። በእንትን ውስጥ የመጡ ናቸው። ፕሮሰስ አድርገው የመጡ ነገሮች ናቸው። መለኮታዊ ጣልቃ ገብነት ኖሮት ሸሪያ ተሰጥቶ ይሄ ነገር ሀላል ነው፣ ይሄ ነገር ሀራም ነው ተብሎ ተነግሮ ያንን ነገር ማመንም ማመፅም፣ መታዘዝም ማመፅም፣ ማመንም መክዳትም፣ እሺ ማለት እምቢ ማለት፣ መቀበል ማስተባበል የምችልበት የአንተ ድርሻ ያለበት ነገር እሱ አላህ ነው ቀድሮ ለአንተ የሰጠ። እሱ ምን ይባላል? ቴዎሎጂካል ዲተርሚኒዝም ይባላል፣ ወይም ደግሞ ስነ መለኮታዊ ተወስኖት ይባላል። ይሄ ሀላል ነው ይሄ ሀራም ነው ብሎ ተሰጥቶ በዛ ነገር ላይ ትጠየቅበታለህ፣ ኃላፊነትም አለብህ። ሪዋርድ ኤንድ ፓኒሽመንትም ያለው እሱ ፓርት ነው። እሱ ፓርት ላይ ያለው ክፉ የሚባለው ነገር እና ደግ የሚባለው ነገር፣ ክፉ የሆነው ነገር ከአንተ ነው ከራስህ ነው። ደግ የሆነው ነገር ደግሞ ካላህ ነው ማለት ነው። ሞት ምናምን የመሳሰሉት ደግሞ ክፉ ይባላሉ በአንጻራዊ ደረጃ፣ ናቹራል ኢቪል ይባላሉ። እነሱ ደግሞ ካላህ ናቸው። ክፉም ደጉም ካላህ ነው ሲባል ናቹራል ኢቪል ነው። ሞራል ኢቪል ግን ከአንተ ነው ከነፍስያ ነው ከራስ። ከዛ አንጻር ነው የሚታዩት። ይመስላል። ጀዛከላሁ ኸይረን ኡስታዝ። ሌላው እዚሁ ላይ ይህን ቀዷና ቀደር በተመለከተ ማለት ነው ከኛ እንዳልከው ከኛ ቁጥጥር ውጭ የሆኑ ነገሮች ለምሳሌ ወላጆችን በሞት ማጣት ይሆናል፣ የወለድኩትንም ልጅ በሞት ማጣት ይሆናል። እና እነዚህ ነገሮች ሲመጡ በእኛ ላይ ለምን ብለን ማማረር ወይንም ለምን በእኔ ላይ እንደዚህ አይነት ነገሮችን አንድ ሙስሊም እንትን ማለት ይችላል ኡስታዝ? በሽታም ሊሆን ይችላል። ለምሳሌ በእኔም ላይ ይሁን ከአንተ ቁጥጥር የሆኑ ነገሮች ያንተ አይደሉም። በቃ ያንተ ስላልሆኑ አንተ የምትጠየቅበትም የምትቀጣበትም ነገር አይደለም። በቃ ያ ነገር በተፈጥሮ ላይ የተቀመጡ ነገሮች ናቸው። አንጻራዊ ናቸው ክፋትነታቸው። አንድ ሰውን ለምሳሌ ሲሞት በሞት ስትነጠቅ ወንቦች አድርጎ ወደዛኛው ዓለም የሚሄድበት ነው፣ የሚሸጋገርበት ነው። ሩሃችን ወደዛ ነው የሚሄደው። ስለዚህ እሱ እንደውም ተገላገለ የሞተው ሰውዬ ማለት ነው። ስለዚህ አንጻራዊ ነው ሀዘንነቱ ማለት ነው። ለዛ ነው ቁርአን ላይ የትም ስፍራ ብትሆኑ ሞት ይመጣባችኋል አለ። ስለዚህ ሙሲባ ከሰው ነው፣ እንደገና ደግሞ መልካም ነገር ካላህ ነው ይላሉ። ግን ሁለቱም ካላህ ናቸው ይላል። ሙሲባውም እንትኑም ካላህ ናቸው ብሎ ነው ያስቀመጠው። ሙሲባ ካላህ ነው ብሎ ነው ያስቀመጠው። ከዛ ወረድ ይልና ደግሞ መልካም ነገር ሁሉ ከአላህ ነው፣ ክፉ ነገር ሁሉ ከራስ ነው እያለ ይናገራል። ከራስ ነው ማለት ከነፍስያ ነው። አንተ ራስህ ነው የምትጠየቀው ለክፉ ነገር። ጥሩ ነገር ግን ምንድነው? መልካም ነገር ሁሉ ከአላህ ነው ብሎ ነው የሚያስቀምጠው። ስለዚህ ሀዘን ምናምን በሽታ ምናምን የመሳሰሉ ከአንተ ከቁጥጥር ውጭ ያሉ ነገሮች በአጠቃላይ አንተን አያስጠይቅም፣ አያስቀጣህም።
እነዛ ነገሮች ቀደር ሸርዒ ውስጥ ሳይሆን የሚመደቡት ቀደር ከዊኒ የሚባሉት ውስጥ ነው የሚመደቡት ማለት ነው። በነገራችን ላይ ቀዳና ቀደር ልዩነታቸው ምንድን ነው ብሎ አንዳንድ ሰዎች ይጠይቃሉ። ትንሽ ሊሄድበት በሱ ዙሪያ ላይ ማለት ነው። በቁርአን ውስጥ እንደምትመለከቱት አምላካችን አላህ ቀዳ የሚለውን ቃል ብዙ አይነት ትርጉም አለው። ፍጻሜ በሚል ይመጣል፣ ትእዛዝ በሚል ይመጣል፣ ፍርድ በሚል ይመጣል፣ አድራጎት በሚል ይመጣል፣ ፍላጎት በሚል ይመጣል፣ ውሳኔ በሚል ይመጣል። ለምሳሌ ቀዳ ማለት ፈጸመ በሚል የመጣበት አለ። ለምሳሌ በሱረቱል አሕዛብ ምዕራፍ 33 ቁጥር 23 ላይ ከእነርሱ ስዕለቱን የፈጸመ ሰው አለ ይላል። የፈጸመ ለሚለው የአረብኛው ቃል የሚጠቀመው ቀዳ ነው። ስለዚህ ቀዳ የሚለው ቃል ፈጸመ በሚል እዚህ ጋር መጥቷል ማለት ነው። ጨረሰ በሚል ነው የመጣው። ሌላው ቀዳ የሚለው ደግሞ ሰደቀ በሚል ይመጣል፣ አዘዘ ወይ በሚል ይመጣል። ማነው ቀዳ የሚለው ነገር አዘዘ በሚል ይመጣል። ለምሳሌ በሱረቱል ኢስራ ምዕራፍ 17 ቁጥር 23 ላይ ብትመለከቱ ጌታ እንዲህ ሲል አዘዘ ይላል፣ እርሱን እንጂ ሌላ አታምልኩ ብሎ። አዘዘ ለሚለው ቃል የመጣው ምንድን ነው? ቀዳ የሚለው ቃል ነው። አመረ በሚል ነው የመጣው ማለት ነው። እንደገና ደግሞ ቀዳ የሚለው ፈረደ በሚል ይመጣል። ለምሳሌ አከመ በሚል ይመጣል። ለምሳሌ ምን ላይ ስትል ሱረት ዩኑስ ምዕራፍ 10 ቁጥር 93 ላይ ጌታ በእርሱ ይለያዩበት በነበረ ቀን ጊዜ በነበሩት ነገር በትንሣኤ ቀን በመካከላቸው ይፈርዳል አለ። ይፈርዳል ለሚለው ቃል የገባው ቃል ቀዳ የሚለው ቃል ነው የገባው ራሱ ማለት ነው። ቀዳ የሚለው ነው የቅዲ የሚል ነው። የቅዲ የሚለው ቃል ቀዳ ነው መሰረቱ ራሱ ማለት ነው። ቀዳ የሚለው ቃል በቁርአን ውስጥ አውረደ በሚል ይመጣል። ለምሳሌ በሱረት ሂጅር ምዕራፍ 15 ቁጥር 66 ላይ ወደ እርሱ ያንን ትእዛዝን አወረድን ይላል። እዛ ጋር ማለት ነው ቀደይና ነው የሚለው አረብኛው ማለት ነው። በሱረት ኢስራ ምዕራፍ 17 ቁጥር 4 ላይ እንደዛ ወደ እስራኤል ልጆች በመጽሐፍ ውስጥ እንዲህ በማለት አወረድን ይላል። አወረድን የሚለው እዚህ ጋር አሁን አወሃይና በሚል ነው የመጣው። ገለጥን ወይም ደግሞ አውረድን በሚል ነው የመጣው። ቀዳ የሚለው ቃል አደረገ በሚል ይመጣል። ለምሳሌ በሱረቱ ፉሲላት ምዕራፍ 41 ቁጥር 12 ላይ በሁለት ቀናት ውስጥ ሰማያት አደረጋቸው ይላል። 7 ሰማያትን አደረጋቸው ይላል። አደረገ ለሚለው ቃል እዚህ የገባው ቀዳ ነው፣ ግን ጀዓለ በሚል ነው የመጣው። ቀዳ የሚለው ቃል ፈለገ ወይም አራደ በሚል ይመጣል በቁርአን ውስጥ። ለምሳሌ በሱረቱ አንዓም ምዕራፍ 6 ቁጥር 2 ላይ እንደዛ ነው። ያ እርሱ ዘንድ የተወሰነ ጊዜ ያለ ሲል ወሰነም የሚለው ቀዳ ብሎ ነው የሚያስቀምጠው። ስለዚህ ቀዳ የሚለው ቃል በጣም ሰፊ የሆነ ትርጉም አለው ማለት ነው በቁርአን ውስጥ ማለት ነው። ይህን ይመስላል እና ቀዳ አጠቃላይ ነው። ያንተ አጠቃላይ ሙጅመል ነው ራሱ ምሁራኑ ሲያስቀምጡ ቀዳ የሚለው ቃል ሙጅመል ነው፣ ጥቅላዊ ነው፣ አጠቃላይ ነው ይላሉ። ቀደር የሚባለው ደግሞ ስፔሲፋይ የተደረገ ነገር ነው ብሎ ነው የሚያስቀምጡት። ሁለቱ ልዩነት አላቸው ብለው ያስቀምጣሉ ማለት ነው። እንደዛ ነው እንትን የሚለው ማለት ነው። እና እንትን ላይ ስትመለከተው አላህ ስሞች መካከል ምን የሚል አልቀዲር የሚል ስም አለው። ለምሳሌ በቁርአን ውስጥ በሱረት ሂጅር ምዕራፍ 15 ቁጥር 45 ላይ አላህ በነገር ሁሉ ላይ ቻይ ነው ይላል። ቻይ ለሚለው ቃል ሁሉን ቻይ ለሚል የገባው ቃል ዛጋ ቀዲር የሚለውን ቃል ነው የሚጠቀመው። ስለዚህ ቀዲር የሚለው ቃል ያላህ ስም ነው፣ ሁሉን ቻይ ማለት ነው። ቀደር የሚለው ቃል ሌላ ክብር በሚል ይመጣል። ለምሳሌ በሱረቱ ሀጅ ምዕራፍ 22 ቁጥር 74 ላይ አላህ ተገቢ ክብሩን አላከበሩትም እና ይላል። ማቀደሩ ነው የሚለው አየው። ከዚህ ጋር ማክበር በሚል ነው የመጣው ቀደር የሚለው ቃል ማለት ነው። እና ምንድን ነው ልዩነታቸው ሲባል ምሁራኖች ምንድን ነው የሚሉት? ቀዳ በዘላለም ውስጥ ጥቅላዊ የሆነ ፍርድ ነው ብለው የሚያስቡት፣ ቀደር ደግሞ የዚያ ፍርድ ዝርዝር ነው ብለው የሚያስቡት። ቀዳ ጥቅላዊ ነው፣ ቀደር ደግሞ ተናጥል ነው ብሎ ነው የሚያስቀምጡት። ይህን ይመስላል። ቀዳ አጠቃላይ ያለህን ኃይል የሚያሳይ ነው፣ ያለህን ቅዋ የሚያሳይ ነገር ነው። ይህን ይመስላል። እዚህ ላይ ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ቴዎሎጂካሊ ንጽጽር ነው የምናደርገው ካስፈለገ ማለት ነው። ከቸርች ፋዘርስ መጥቀስ እንችላለን፣ ከባይብልም መሄድ እንችላለን። ባይብል ውስጥ ፕሪዲስቲኔሽን የሚባሉ ነገሮች በጣም በሰፊው አሉ። ቴዎሎጂካል ዲተርሚኒዝም አለ፣ ደግሞ ኮዛል ዲተርሚኒዝም አለ። ሁለቱም ራሱ ማተወስ ምንድን ነው? ቴዎሎጂካል ዲተርሚኒዝም ማለት ስነ መለኮታዊ ተወስኖትና እንደና ደግሞ ኮዛል ዲተርሚኒዝም መንስኤያዊ ተወስኖት የሚባለው ነገር ሁለቱም አሉ ባይብል ላይ። ይህን ይመስላል። ሀሰን ጀዛከላሁ ኸይረን፣ አላህ ይጠብቀህ። ሌሎች ጥያቄዎች ያሏቸው ሰው ወንድሞች ከሌሉ በመሀላችን ሌላ ጥያቄ ይኖረኛል ኡስታዝ። በዚህ ዙሪያ ከሆነ ነው ማስተናገድ? አዎ በዚህ ዙሪያ ብቻ ነው።
ወንድሞች ትቀድማላችሁ። ሌላ ጥያቄ ያላችሁ አለ በዚህ ዙሪያ? ዝም ብለህ ሂድበትና ከዛ እነሱ ይሄዳሉ። እድሉን አንተ አትስጠን፣ ይሰጣለሁ። ይህን በእስልምና ያለውን ነገር ካየነ በሌሎች ሃይማኖቶች ውስጥ ለምሳሌ በክርስትና ቀዳ ወልቀደር የሚለውን ነገር ብትነግረን ለሌላ ጊዜም ለምሳሌ የለንም ብለው ወይም አለን ብለው የሚከራከሩ የሚወያዩ ልጆች ጋር ለእኛ እውቀት እንዲሆን የሆነን ዘንድ ይህን ነገር ብትነግረንስ? ወደ ባይብል ከገባ ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊት ቅዱሳንና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ መረጠናል። ስለዚህ ምንድን ነው ከባይብል ብንመለከተው ፈጣሪ ዓለም ሳይፈጠር በፊት አማኞችን በክርስቶስ መምረጡ እምቅድመ ዓለም ውስጥ መለኮታዊ እቅድ እንዳለ ጉልህ ማሳያ ነው። ኤፌሶን 1:4 ላይ የመረጠው ምንድን ነው? ኮሌክቲቭ ነው፣ ወል ነው። ልክ እንደ አላህም ዓለም ሳይፈጠር በፊት የጀነት ሰዎችና የጀሃነም ሰዎችን ቀድረዋል። የቀደረው ግን ኮሌክቲቭ ነው። የጀነት ሰዎች አሉ፣ የጀሃነም ሰዎች አሉ ብሎ ቀድረዋል። እዛ የጀነት ሰው ውስጥ እና የጀሃነም ሰው ውስጥ ግን መግባት የሰዎች ነጻ ፈቃድ ነው። በነጻ ፈቃዳቸው መግባት ነው። እሱ ላይ ለሰው ነው ድርሻው ነው የሰጠው አላህ። ግን ዓለም ሳይፈጠር ዘመን ሳይቆጠር በፊት ጀሃነም እንደሚፈጥር ከሰው በፊት ጀነት እንደሚፈጥር ጀነትና ጀሃነም ፈጥሮ የጀነት ሰዎችና የጀሃነም ሰዎች እንደሚኖሩ አስቀድሞ ወስኗል። ለምሳሌ እኔ አሁን ምን አደረግኩኝ? ትምህርት ቤት እንትን አልኩኝ፣ አስቀድሜ ወሰንኩኝ። ትምህርት ቤት የሚባል ነገር ከፈትኩኝ። ከዛ በኋላ ጎበዝ የሆነ ተማሪ ዩኒቨርሲቲ ይገባል። ጎበዝ ያልሆነ ተማሪ ደግሞ የሙያ ትምህርት ይማራል ከሀይ ስኩል በኋላ ብዬ ሀይ ስኩል ኤሌመንተሪ ስኩል ሰርቼ ከዛ በኋላ ደግሞ ጎበዝ የሆነው ዩኒቨርሲቲ ይገባል፣ ጎበዝ ያልሆነ ደግሞ የሙያ ይማራል ብዬ ለሁለት ከፈልኩት። ይሄ የኔ ውሳኔ ነው። አስቀድሜ ነው የወሰንኩት። ሁለት ነገሮችን ወስኛለሁ። ከዛ በኋላ ሰውየው ግን ጥሮ ግሮ ወይ ዩኒቨርሲቲ መግባት ወይ የሙያ መምረጥ መግባት የእሱ ፋንታ ነው ብዬ ለእሱ ድርሻውን ለእሱ ሰጠሁት ማለት ነው። ልክ አላህም ያደረገው ምንድን ነው? ዓለም ሳይፈጠር ዘመን ሳይቆጠር በፊት ፍጥረታትን ከመፍጠሩ በፊት ጀነትና ጀሃነምን እንደሚፈጥር የጀነትና የጀሃነም ሰዎች እንደሚያደርግ አስቀድሞ ተናግሯል። ከዛ የጀነትና የጀሃነም ሰዎች ውስጥ ደግሞ የሚገቡ ሰዎች የሚገቡት እነሱ ራሳቸው በነጻ ፈቃዳቸው እንዲሆን ደግሞ ድርሻቸውን ለእነሱ ሰጥቷል። በእነሱ ምርጫ ውስጥ አላህ ጣልቃ አይገባም። ያውቀዋል፣ አዎ ያውቀዋል፣ ግን ጣልቃ አይገባም። ያንን ነው ያለው ማለት ነው። እንግዲህ ኤፌሶን 1:4 ላይ የመረጠው ኮሌክቲቭ ነው፣ የሚያምን ቡድንን እንጂ ግለሰብን አይደለም። ኢንዲቪዥዋል የሆነ እከሌ እከሊት የሚባል ግለሰብ አይደለም። እንደዛማ ቢሆን ነጻ ፈቃድ ጋር ይጋፋል። ራሱ ዘመናት ሳይቆጠሩ በፊት ስጦታ እንደተወስኗል ራሱ። ለምሳሌ 2 ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ ስትመለከተው ይህም ጸጋ አለ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠናል። ስለዚህ ከጊዜ በፊት ከታይም በፊት ታይምና ስፔስ ከመፈጠራቸው በፊት አስቀድሞ ጸጋ የሚባል ሰዎች ጀነት የሚገቡበትን ጸጋ አስቀድሞ ተሰጥቷል። ያንን ስጦታ መቀበል አለመቀበል የሰዎች ፋንታ ነው። ኤፌሶን ምዕራፍ 1 ቁጥር 5 ላይ ይኸው በበጎ ፈቃዱ እንደወደደ በኢየሱስ ስራ ለእርሱ ልጆች እንሆን ዘንድ አስቀድሞ ወሰነን። አየው፣ አስቀድሞ ይወስኗል ራሱ። ሂ ፕሪዲስትንድ አስ ነው የሚለው እንግሊዝኛው። ግሪከኛው ደግሞ ፕሮሲሰስ ነው የሚለው። ፕሮሲሰስ ማለት ቅድመ ውሳኔ ማለት ነው። ፕሪዲስቲኔሽን ማለት ነው። ፕሮሲሰስ ነው የሚለው። ፕሮሲሰስ የሚለው ቃል ሂ ፕሪዲስትንድ አስ ነው የሚለው እንግሊዝኛውን አይተው ከሆነ ኤፌሶን 1:5 ላይ አስቀድሞ ዓለም ሳይፈጠር ዘመን ሳይቆጠር ወስኗል። የወሰነው ምንድን ነው? የሚያምኑትን አዳኞች ምንድን ነው የሚድኑትን ሰዎች ወስኗል። ግን የወሰነው ወል ነው የወሰነው ዓለም ሳይፈጠር ዘመን ሳይቆጠር አስቀድሞ በክርስቶስ ኢየሱስ ርስትን ሰዎች እንዲቀበሉ ወስኗል። ኤፌሶን 1:11 ላይ እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሀሳብ አስቀድመን የተወሰንን በክርስቶስ ኢየሱስ ርስት ተቀበል ይላል። አስቀድመን የተወሰንን የሚለውን አስምረህበት። ፈጣሪ ዓለም ሳይፈጠር ዘመን ሳይቆጠር ስለሚያውቅ አስቀድሞ ወስኗል። ሮሜ ምዕራፍ 8 ቁጥር 29 ላይ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና። ተመልከት፣ በቅድመ እውቀቱ አስቀድሞ ቅድመ ውሳኔውን አድርጓል። ሮሜ 8:29 ላይ አስቀድሞ ወስኗል አለ። የወሰነው ምንድን ነው ሲባል ዓለም ሳይፈጠር ዘመን ሳይቆጠር በፊት የልጁን መልክ እንዲመስሉ የሆነ ቡድን የሆነ ኮሌክቲቭ ነገር ምን ብሏል? ወስኗል ፈጣሪ ማለት ነው። ሮሜ 8:30 ላይ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸዋል።
የጠራቸው እነዚህን ደግሞ አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸዋል። ስለዚህ እከሌ ድነካል የሚል ግለሰብ መልእክት የለውም። እነዛማ ከሆነ ፍትህ አይሆንም ራሱ። ስለዚህ ባይብል አስቀድሞ የተወሰኑ አመኑ የሚል ነገር አለ። ሐዋርያት ሥራ 13:48 ላይ ስትመለከተው ለዘላለም ሕይወት የተመደቡ ሁሉ አመኑ ነው የሚለው። ግሪከኛው ምንድን ነው የሚለው? ቴታግ ሜኖይ ነው የሚለው። ቴታግ ሜኖይ ማለት የተመደቡ። እንግሊዝኛው ብትመለከተው ኦርደንድ ነው የሚለው፣ ኦርዴንድ ነው የሚለው። የፕሪዲስቲኔሽን ፕሪዲስቲንድ የሆኑ ሰዎች አሉ ለዛ እንዲያምኑ ማለት ነው። ከዛ በኋላ በኢንዲቪዥዋል ደረጃ እዛ ነገር ውስጥ መግባት አለመግባት የነሱ ፋንታ ነው። ስለዚህ ከማመን በፊት ቅድመ ምዳቤ እንዳለ ይህ ጥቅስ ራሱ ጉልህ ማሳያ ነው። በክርስቶስ ኢየሱስ አዲስ ፍጥረት የሆኑት መልካም ስራ እንዲያደርጉ አምላክ አስቀድሞ ወስኗል ይላል። ኤፌሶን ምዕራፍ 2 ላይ ነው እኛ ፍጥረቱ ነንና እንመላለስበት ዘንድ አምላክ አስቀድሞ የወሰነውን መልካም ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ ይላል። አምላክ አስቀድሞ የወሰነውን ጋድ ሃዝ ቢፎር ኦርዴንድ ነው የሚለው፣ አስቀድሞ የወሰነውን ይላል። ፈጣሪ ዓለም ሳይፈጠር ዘመን ሳይቆጠር አስቀድሞ ስለሚያውቅ አስቀድሞ የሚጠፉትን ሁላ ወስኗል። አሁን እዚህ ጋር ያዝልኝ በደንብ። ቆላሲስ ምዕራፍ 2:22 ላይ እንደ ሰው ስርዓት ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዝ በዓለም ላይ እንዴት ስለምትኖራላችሁ እነዚህ ሁሉ አለ። እነዚህ አትቃ አትቅም ሲሉት ሊጠፉ ተወስነዋልና አለ። እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና አር ኦል ዴስቲንድ ቱ ፐሪሽ ዊዝ ዩዛል። እነዚህ ሁሉ በመደረግ ላይ ሊጠፉ ተወስነዋልና አለ። አንደኛ ጴጥሮስ ምዕራፍ 2:8 ላይም የማያምኑ ስለሆኑ በቃሉ ይሰናከላሉና ለዚህ ነገር የተመደቡ ናቸውና አለ። እንዲጠፉ የተወሰነው ወል የሆነ የሚክድ ቡድን ሳይሆን እንጂ እከሌ ከሊት የሚባል ግለሰብ የሚባል አይደለም። የሆነ ቡድን እንዲጠፋ ተወስኖበታል። ዓለም ሳይፈጠር ዘመን ሳይቆጠር በፊት ማለት ነው። ከማመን በፊት ቅድመ ምዳቤ እንዳለ፣ ከመካደም በፊት ደግሞ ቅድመ ምዳቤ የሚባል ነገር አለ ማለት ነው። አምላክ እንደ ባይብሉ ሁለቱም ቡድኖች አስቀድሞ ወስኗል። እዛ ቡድን ውስጥ ደግሞ መርጦ መግባት የግለሰቡ ውሳኔና ምርጫ እንደሆነ ነው ቴዎሎጂ የሚያስተምረው። ኢየሱስ ወደ ላከው መሄዱ አስቀድሞ ሁላ ተወስኗል። ለምሳሌ ሉቃስ 22:22 ላይ ስትመለከተው የሰው ልጅ እንደተወሰነ ይሄዳል አለ። ምንድነው የተወሰነበት? ዮሐንስ ወንጌል 7:33 ላይ ወደ ላከኝ ይሄዳለሁ ብሏል። ስለዚህ ወደ ላከው የሚሄድ ነገር አስቀድሞ እሱ ራሱ የተወሰነ ነገር ነው። ዓለም ሳይፈጠር ዘመን ሳይቆጠር በፊት ማለት ነው። ሐዋርያት ሥራ 4:28 ላይም እንደዛ ነው። እጅህና ሀሳብህ እንዲሆን አስቀድሞ የወሰኑት ሁሉ ተፈጸመዋል። ስለዚህ አስቀድሞ የወሰኑት ማና ማን ናቸው? እጅህና ሀሳብህ አለ። የፈጣሪ እጅና ሀሳብ እንዲሆን አስቀድሞ የወሰኑት ፍጻሜ አለ። ይህንን ነው መጽሐፈ ቀሌሜንጦስ ምዕራፍ 11:83 ላይም እንደዛ ነው። ዓለም ሳይፈጠር እግዚአብሔር ያዘጋጀላቸውን ቦታ ወርሰዋልና አለ። በመለኮታዊ እቅድ ውስጥ አስቀድሞ የወሰነዋል። ያንን ቦታ እንትን ብለዋል አለ። አንደኛ ቆሮንቶስ 2:7 ላይም እንደዛ ነው። አምላክ አስቀድሞ ከዘመናት በፊት ለክብራችን የወሰነዋል። ስለዚህ ፕሪዲስቲኔሽን ዓለም ሳይፈጠር ዘመን ሳይቆጠር በፊት ፈጣሪ የጀነት ሰዎች የጀሃነም ሰዎች ብሎ ወስኗል። እንደ ባይብሉ እዛ ውሳኔ ውስጥ እዛ ቡድን ውስጥ መግባት ደግሞ የግለሰቡ እጣ ፋንታ ነው ማለት። አርሜኒያኒዝም፣ ኦርቶዶክስ፣ ካቶሊክ ትምህርቱ ይሄ ነው ራሱ ያለው ማለት ነው። ቸርች ፋዘርስም በዚህ ዙሪያ ላይ የተናገሩት አለ። ቀለሜንጦስ ለምሳሌ ዘሮም ሁሉ ነገር ያደርጋል፣ ምንም ነገር በእርሱ ከተወሰነ ውጭ አያልፍም አለ። እሱ አስቀድሞ ወስኖ ነው ፍጥረት ራሱ ወደዚህ ዓለም የመጣው። ሌተርቱ ዘ ኮሪንቲያን በሚባለው መጽሐፍ ምዕራፍ 27:5 ላይ እንደዛ ነው። ኢራኔስ ዘሊዮን ቸርች ፋዘርስ ሙሉ ለሙሉ ማለት ትችላለህ። 4፣ 5፣ 6 መጥቀስ ይቻላል። እንደዛ ብለው ነው የሚያምኑት። ጀነትም የጀነት ሰዎችም የጀሃነም ሰዎችም አስቀድሞ ተወስነዋል። ነገር ግን የጀነት ሰው ውስጥ የጀሃነም ሰው ውስጥ የግለሰቡ መግባትና አለመግባት የግለሰቡ ኢንዲቪዥዋል ዲሲሽን ነው። ልክ በኢስላም እንደምናምነው ማለት ነው። እኛውም ፍሪ ዊል አለ። ነገር ግን አስቀድሞ የተወሰነው ያላ ውሳኔ አለ። ያላ ውሳኔና የሰው ነጻ ፈቃድ ኮምፓተብል ነው ብለን ነው የምናምነው። በነገራችን ላይ ኦርቶዶክስ፣ ካቶሊክ እና ከፕሮቴስታንት አርሜኒያኒዝም ኮምፓታቢሊስት እንባላለን። ኮምፓታቢሊስት ማለት ምን ማለት ነው? የአላ ውሳኔና የሰው ነጻ ፈቃድ አይናተፉም፣ መሳ ለመሳ የሚሄዱ ናቸው ብለን ስናምን ኮምፓታቢሊስት እንባላለን። አይ ያላ ውሳኔና የሰው ነጻ ፈቃድ ይናተፋሉ የሚሉት ደግሞ ለሁለት ይከፈላሉ። አንደኛው ያላ ውሳኔ የሚባል ነገር የለም የሰው ነጻ ፈቃድ ብቻ ነው ያለው የሚሉት ሊብሪቴሪያን የሚባሉ አሉ።
ሊብሪቴሪያን የሚባሉት ቀደርያ በኛ ይባላሉ። ቀደርያ የሚባሉት የነበሩት ኢንካር የተደረጉት ማለት ነው። እንደገና ደግሞ ምንድን ነው እነሱ ምን ይባላሉ? ፍሪዊል ነው ያለው ምናምን ሊብሪቴሪያን ይባላሉ። ወይም ደግሞ ኦፕንነስ ቴዎሎጂ ይባላል። ኦፕንነስ ቴዎሎጂዎች ምንድን ናቸው? የሰው ነጻ ፈቃድ የለውም፣ የሰው ነጻ ፈቃድ አለ፣ ፈጣሪ ምንም የሚያውቀው ነገር የለም ብለው ነው የሚያምኑት። ሌላኞቹ ደግሞ ጽንፎች ደግሞ ሀርድ ዲተርሚኒስት ይባላሉ፣ ፌታሊዝም ይባላሉ፣ ጣፈንታዊነት የሚባሉ አሉ። እነሱ ደግሞ የፈጣሪው እንትን ነው፣ ሰው ነጻ ፈቃድ የሚባል ነገር የለውም፣ ገነትም ገሃነምም የሚገባው በራሱ በአላህ ውሳኔ ብቻና ብቻ ነው ብለው ያምነዋሉ። እነሱ ምን ይባላሉ? ኢንኮምፓታቢሊስት ይባላሉ ማለት ነው። ግልጽ ነው። በጣም ግልጽ ነው ኡስታዝ፣ ጀዛከላሁ ኸይረ ጀዛ። አሁን ሁለቱም አማራጮች አሉን በእነሱ እምነትም ቢሆን ልክ እንደኛ ማለት ነው። ታዲያ ይህን ምናልባት ሌላ ጊዜ ወይ ጠይቀዋለሁኝ። የኢየሱስ ክርስቶስ መሰቀልና እሱ ተሰቅሎልናል ብሎ መቀበልና አለመቀበል ላይ እንዴት ነው ከዚህ ከፕሪዲስቲኔሽን ጋራ ሊጣጣም የሚችለው ኡስታዝ? በመጽሐፋቸው ያው እንደዛ ስለሚል ጥያቄው ከፕሪዲስቲኔሽን ጋር ምን የሚያያይዘው ነገር የለም። አሁን የጠየቀው ጥያቄ ማርካምሽ ጀዛከላሁ ኸይረ ጀዛ ኡስታዝ፣ አላህ ይጠብቅ፣ አላህ ይጨምርልህ። ሌላ ጥያቄ መሐመድ፣ ከላይ ጥያቄ ያላችሁ ሰዎች በፕሪዲስቲኔሽን ዙሪያ ላይ መጠየቅ ትችላላችሁ። ያልገባችሁን መጽሐፍ አለመጽሐፍም ጠይቁኝ ከፈለጋችሁ። እሱንም በጣም ወደው ነገር ነው። ምንድነው የተጻፈው? ጻፈ ነገር አለ ወይ? ምንድነው የተጻፈው የሚለውንም እሱንም እንመጣበታለን። ፕሪዲስቲኔሽን የሚለው ቃል አለ ወይስ የለም ነው በሁለቱም መጽሐፍ ላይ? ይህን መጀመሪያ ጨርስና ወደዛ መሄድ እንችላለን ኢንሻላህ። ፕሪዴስቲኔሽን። እሺ መሐመድ ቀጥል። ኡስታዝ እኔ ምንድነው ያው ጥያቄ እንኳን ባይባልም በዙ ከቀዷና ቀደር ጋራ ተያያዥ ያለው ነገር ነው። ያው አንተ ንጽጽር ነው የምትሰራው ከመሆኑም ጋራ ግን አሁን ቀዷና ቀደር ከተነሳ እዚህ ጋ ብዙ ያው የማያውቁ አብዛኛዎቻችን እውቀቱ የለንም። መራቲበል ቀደር የተወሰነ ቢነካ እንደዚሁም ደግሞ አንዳንድ ወንጀልን ለመስራት ምክንያት አድርገው የሚያቀርቡት ይሄ ቀደር ነው። ብዙ ጊዜ ከዚህ ጋር አብረ የተወሰነ ነገር ብትላቸው ብዬ ነው። አሁ ወደ አይ ሰፊ ነው እኮ ነገርኩ። አሁን መራቲቡል ቀደር የምትለው ነገር በደንብ መታየት መፈተሽ ያለበት ነገር ነው። ዲተርሚኒዝም የሚባለው ትምህርት ቴዎሎጂካል ዲተርሚኒዝም እና ኮዛል ዲተርሚኒዝም ተብለው ነው ለሁለት የሚከፈሉት። ከዛ በኋላ ደግሞ ከፈለክ መራቲቦችን አንድ በአንድ ማየት ካስፈለገ አንድ በአንድ ማየት ይቻላል። ግን ሰፊ ነገር ስለሚፈልግ የሰዎችን ጥያቄ አማክሎ ቢሆን ጥሩ ነው ብለን ነው የምናስበው። ግን ይሄ መራቲቡል ቀደር የሚባሉት ምንድን ናቸው የሚለውን እንዲሁ በጠቀልል ልንገርህ። ሙረተል ማለት እና መርተባ ማለት ረተበ ከሚለው ቃል ነው፣ ደረጃ ማለት ነው። ደረጀ ከሚለው ደረጃ ማለት ነው ራሱ። ስለዚህ ሙረተብ ማለት ወይም መርተባ የሚለው ሙረተባ የሚለውን ነገርና መርተባ የሚለው ቃል ደረጃ ማለት ነው። መራቲብ ማለትና ሙርተባት የሚባለው ደግሞ ደረጃዎች ማለት ነው፣ ሌላ ነገር አይደለም። መራቲቡል ቀደር ማለት የቀደር ደረጃዎች ማለት ነው። የቀደር ደረጃዎች በአራት ይከፈላሉ። መርተበቱል ኢልም፣ መርተበቱል ኪታብ፣ መርተበቱል መሻያ እና መርተበቱል ኸልቅ ተብለው ለአራት ይከፈላሉ ማለት ነው። እንግዲህ መርተበቱል ኢልም የሚባለው ዓለም ሳይፈጠር ዘመን ሳይቆጠር ፍጥረት የሚባል ነገር ከመኖሩ በፊት አላህ ሁሉን ነገር ያውቃል የሚል ትምህርት፣ እሱ ምን ይባላል? መርተበቱል ኢልም ይባላል ማለት ነው። ከዛ በኋላ አላህ እስከ ቅያማ ቀን ድረስ ምንድን ነው ሀፕን የሚያደርገውን የሚለውን ያውቀዋል። ያ የሚያውቀውን ነገር ጽፎታለሁ ብለን የምናምነው እሱ ምን ይባላል? መርተበቱል ኪታብ ይባላል። ሁለቱ መርተበቱል ኪታብ ራሱ በሁለት ይከፈላል። ራሱ አላህ አምላካችን አላህ አስቀድሞ የሚሆነውን ስለሚያውቀው ጽፎታል አጠቃላይ ማለት ነው። እንዲሆን በጻፈው ላይ ያንተ ድርሻ የለበትም። ለምሳሌ ወንድ ሴት ምናምን የሚባሉ ነገር ተጽፈው ነው ራሱ ያሉት፣ ያንተ ድርሻ የለበትም። ሰዎች ስለሚያደርጉት የአላህ እውቀት ተጽፏል። ምን እንደተጻፈ ግን አልነገረንም። ዋናው ነገር አላህ ማወቁ ነው። ያወቀውን ነገር ጽፎታል ብለን ነው የምናምነው። ሶስተኛው ደግሞ ምንድነው? መርተበቱን መሻያ ይባላል። የአላህ ፈቃድ ማለት ነው። ምንም ነገር ዓለም ላይ ሲከናወን አላህ ፈቅዶ ነው እንትን የሚለው የሚከናወነው እና የአላህ ፈቃድ እዚህ ጋር ደግሞ በሁለት ይከፈላል ራሱ ማለት ነው። ኢራዳ ምን ማለት ነው? ኢራዳ ከዊኒ እና ኢራዳ ሸርዒ ተብሎ ለሁለት ይከፈላል። ኢራዳ ከዊኒ የአንተ ድርሻ የለበትም። የሚሻውን ይፈጥራል፣ የሚሻውን ወንድ ያደርጋል፣ የሚሻውን ሴት ያደርጋል በሚለው። ኢራዳ ሸርዒ በሚባለው ነገር ላይ ደግሞ ፐርሚሽን ነው ለአንተ የተሰጠ፣ ነጻ ፈቃድ ተሰጥተዋል። አላህ ፈቅዶ ነው ነጻ ፈቃድ ለአንተ የሰጠ። በነጻ ፈቃድ እንድታማረጥ ማድረጉ እሱ ይባላል ማለት ነው። አራተኛው ደግሞ መርተበቱል ኸልቅ የሚባለው ነገር ምንም ነገር የፈጠረው አላህ ነው ብለን ነው የምናምነው።
በዓለም ላይ የሚከናወኑት ነገሮች በአጠቃላይ አላህ ነው ፈጥሮ ያመጣቸው ብለን ነው የምናምነው፣ ፈቅዶ ማለት ነው። ለምሳሌ ስራ ራሱ የሰው ስራ የሚባለው የአመል የሚባለው ዲድ የሚባለው ነገር አላህ ነው የፈጠረው። ዲድ የሚባለው ነገር 4 ኮምፖነንቶች አሉት። የመጀመሪያው ቁስ ነው፣ ሁለተኛ ታይም ነው፣ ሶስተኛ ስፔስ ነው፣ አራተኛ ለመጨረሻ ደግሞ ፍሪ ዊል ነው። ለምሳሌ አንድ ሰው በቦክስ ቢማታ የተማታበት እጅ አላህ ነው የፈጠረው። ስንት ሰዓት ነው የመታው? 4 ሰዓት ላይ። ጊዜውን የፈጠረው ማን ነው? አላህ ነው። የት ነው የመታው? ፒያሳ። ቦታውን የፈጠረው ማን ነው? አላህ ነው። እንዴት ሊመታው ቻለ? በፍሪ ዊሉ። ፍሪ ዊሉን ማን ነው የሰጠው? አላህ ነው። ሰውየው ታዲያ በምንድን ነው የሚጠየቀው ከተባለ ሰውየው የሚጠየቀው በኢንተንሽን ነው፣ በውጥን፣ በአረብኛ በንያው ነው እንትን የሚለው የሚጠየቀው ማለት ነው። ስለዚህ እነዚህ እንደው በጥቅሉ ነው። እያንዳንዱ ነገሮች ሰፊ ነገሮች አሏቸው ቴዎሎጂካሊ ማለት ነው። ግን እንደው ለረሃብ ማስታገሻ ከሆነ አላቅም፣ ምን ያህል እንደጠቀም አላቅም። እነዚህ የእንትኖቹን ይህን ይመስላሉ። መራቲቡል ቀደር የሚባሉት መርተበቱል ኢልም፣ መርተበቱል ኪታብ፣ መርተበቱል መሻያ እና መርተበቱል ኸልቅ ተብለው ለ4 ይከፈላሉ ማለት ነው። ይህን ይመስላል። ጥያቄ ያላችሁ ልጆች ገብታችሁ መጠየቅ ትችላላችሁ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ኡስታዝ ሰላም ወረሕመቱላሂ ወበረካቱ። እንትን ላይ ሀዲስ ላይ ያለው ለምሳሌ አንድ ሰው መልካም ስራ ሲሰራ ቆይቶ በእሱና በጀነት መካከል ስንዝር ስትቀረው እንትኑ ይቀድምና ጽሁፉ ወይም ኪታቡ ጻፈ ይቀድምና ወደ ጀሀነም ይገባል። መጥፎ ስራ ሲሰራ ኑሮ ወይም ደግሞ የጀሀነም ስራ ሲሰራ ኑሮ መጨረሻ ላይ ሲደርስ ግን መልካም ስራ ሰርቶ ወደ ጀነት የሚገባል የሚለው ሀዲስ ላይ። ጥሩ ጥያቄ ነው የጠየቀው። እሱ ግን እዛ ጋ ረሱል ሰለላሁ ዐለይሂ ወሰለም ለመናገር የፈለጉት አንድ ሰው አህለል ጀና ስራ እየሰራ ነገር ግን ባለው እውቀት ውስጥ የነበረው ነገር ይቀድምና ማለት ያለው እውቀት ላይ ያለው ነገር ሌላ ነው። የጀነት ስራው ለምሳሌ መቄዶንያ ቢኒያም የሚባል ሰው ታውቃለህ አይደል? መቄዶንያ ውስጥ የሚሰራ ሰው ቢኒያም የሚባል አላውቀውም ኡስታዝ። መቄዶንያ ውስጥ የሚሰራ ለአረጋውያን የሚንከባከብ የተጎዱ ሰዎችን የሚንገንትን አለ መቄዶንያ። አሁን ያ የሚሰራው ስራ መልካም ስራ ነው። ያንን ስራ ሰርቶ ነገር ግን የሚሰራው ስራ የጀነት ስራ ነው የሚሰራው። ነገር ግን ኢማን የለውም። የእሱ ስራ ባለ እውቀት ውስጥ ያለው ነገር እሱ ከአዲ እንደሆነ ነው፣ እምነት እንዳለው አይደለም። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አሁን ጥቅስ ላይ ኢማም ሙስሊም መጽሐፍ 46 ቁጥር 19 ላይ ነው የምታገኘው። ያላ መልእክተኛም እንዲህ ያሉ፣ አንድ ሰው በሰዎች ፊት ልክ እንደ ጀነት ሰዎች ስራ ይሰራና ከእሳት ሰዎች ነው። አንድ ሰው አሉ በሰዎች ፊት ልክ እንደ እሳት ሰዎች ስራ ይሰራል፣ ከጀነት ሰዎች ነው አሉ። ምን ማለት ነው? አንድ ሰው የጀሃነም ስራ እየሰራ ዝሙት እየሰራ ምን እየሰራ ነገር ግን አንዱን አምላክ ነው የሚያመልከው፣ የጀነት ነው ተቀጥቶ በኋላ ላይ ይመለሳል። በሰዎች ፊት ሲታይ ግን በቃ የሆነ እንደ ኃጢአተኛ ነገር ሊታይ ይችላል ራሱ ማለት ነው። ሌላ ቦታ ላይ ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? በእርግጥ አንድ ሰው የጀነት ሰዎችን ስራ ለረጅም ጊዜ ይሰራና ከዛ ስራውም በእሳት ሰዎች ስራ ይደመደማል። አሁን አንተ የጠቀስከው አንድ ሰው የእሳት ሰዎችን ስራ ለረጅም ጊዜ ይሰራና ከዚያ ስራው በጀነት ሰዎች ስራ ይላል ማለት ነው፣ ይጠናቀቃል ብለው ነግረውናል። አንድ ሰው የጀነት ሰዎች ስራ ለረጅም ጊዜ ይሰራና ከዛ ኢማን ስለሌለው ስራው በእሳት ሰዎች ስራ ይደመደማል። በተቃራኒው አንድ ሰው የእሳት ሰዎችን ስራ ለረጅም ጊዜ ይሰራና ከዚያ አማኝ ሆኖ ኢማን ስላለው ስራው በጀነት ሰዎች ስራ ይደመደማል። ይህንን ነው እየተናገረ ያለው ማለት ነው። በሰው ፊት ሲታይ ግን ነገሩ ያለው የጀነት ሰዎች ስራ ሲሰራ የምታየው የጀነት ሰዎች ስራ ሲሰራ ስታየው ማሻላ ልትሉላት ትችላል። ነገር ግን ውስጡ ኢማን የለውም። አንድ ሰው ደግሞ የጀሃነም ሰዎች ስራ ሲሰራ ታያለህ። ሲሰራ ግን ስታየው ይሄ ሰው ምን አይነት ስራ ነው ምናምን ትላለህ። ውስጡ ግን ኢማን ነበረው፣ የሆነ ድክመት አለው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው በሰዎች ፊት ልክ እንደ ጀነት ሰዎች ስራ ይሰራል፣ ከእሳት ሰዎች ነው አሉ። አላህ ይጠብቀን። አንድ ሰው በሰዎች ፊት ልክ እንደ እሳት ሰዎች ስራ ይሰራል፣ ከጀነት ሰዎች ነው። አላህ ጋር ያለው ሌላ ነው፣ ሰው ጋር ያለው ሌላ ነው። የእክላስ ጉዳይ ነው ጉዳዩ። አንድ ሰው በይሉኝና የጀነት ሰዎች ነው ይሰራል፣ ተፍ ሲል ታየዋለህ። አንተ ማሻላ ትለዋለህ። ነገር ግን አላህ ዘንድ ያለው ነገር ሌላ ነው፣ ልቡ ሌላ ነው። ልቡን የሚያውቀው አላህ ነው። ከዛ በኋላ እሱ ምንድን ነው መጨረሻው የሚደመደሙ በምንድን ነው? የእሳት ሰዎች ተብሎ ነው የሚደመደሙ። አላህ ይጠብቀን ከእነዚህ አይነት እክላስ ከሌለው ስራ፣ ሪያ ከሆነበት እዩልኝ ስሙልኝ ካለበት ስራ ይጠብቀን ማለት ነው። እና ቆንጆ ጥያቄ ነው የጠየቀው። ግልጽ ነው እንትኑ መልሱ? አዎ ግልጽ ነው ኡስታዝ። እኔ እዚህ ጋር ማለት እንትኑ ጋር ሳየው አልመጣልኝ ብሎ ነበር። ሀዲሱን ሳየው መልካም ሲሰራ ቆይቶ መጨረሻ ላይ እንደዚህ ከሆነ
ጥሩ ሲሰራ ቆይቶ መጥፎ ሲሰራ ቆይቶ እንደዚህ ማለት አጭር ጊዜ ማለት ነው። አጭር ጊዜ ማለት ነው። አንድ ስንዝር ሲቀረው ማለት አጭር ጊዜ ማለት ነው። እሱ አጭሯ ጊዜ አላህ ዘንድ ነው ያለችው እውቀቱ ማለት ነው። አጠቃላይ ያለ መልእክተኛ ምንድን ነው? አንድ ሰው በሰዎች ፊት እንደ ጀነት ስራዎች ስራ ይሰራል፣ ከሳት ሰዎች ነው አሉ። አንድ ሰው በሰዎች ፊት እንደ ሳት ስራዎች ይሰራል፣ ከጀነት ሰዎች ነው አሉ። አየህ፣ እዚህ ጋር ነው ያለው ነጥቡ። ከዛ ነው ያለው ነጥቡ። ከዛ ነው ያለው ነጥቡ። ከዛ ይደመደማል። የሳት ሰዎች ስራ ምንድን ነው ሲባል ለጀሃነም የሚደረገው ክህደት ነው። ግን የሚሰራ የነበረው የጀነት ስራ ነው። መልካም ስራ ይሰራል ምናምን ነገር በጣም ጥሩ ሰዎች አሉ። ሁማኒቴሪያን ሰርቪስ ላይ የሚሳተፉ ሰዎች የጀነት ስራዎችን የሚሰራ ለረጅም ጊዜ ይሰራሉ፣ ግን ኢማን የላቸውም። የሳት ሰዎች ስራ ምንድነው? ሽርክ አለባቸው። አንድ ሰው ደግሞ የሳት ሰዎችን ስራ ይሰራል፣ ለረጅም ጊዜ ይሰርቃል፣ ያመነዝራል፣ ምን ይላል፣ ግን ለጀነት የሚዳረገውን ኢማን የሚባል ነገር ውስጡ አለው። ወይም ደግሞ አላህን በብቸኝነት እያመለከ ነበር ሲኖር የነበረው። አንተ እኔ እናንተ ውጭውን ብቻ ነው ዛሂሩን ብቻ ነው የምንመለከተው። አላህ ደግሞ አላህ ጋር ያለው የአላህ እውቀት ደግሞ ሌላ ነው የሚወስንበት። ይህንን ነው እያሳየ ያለው። መርሀባ ጀዛኩሙላሁ ኸይረን ጀዛ ኡስታዚ። ወያከላ ምርጥ ጥያቄ ነው ኡስታዝ፣ ባረከላሁ ፊክ። ይህንን ነገር ግን በባይብል አደን ነው ከዚህ ጋር ምክንያቱም የረሱልን ሀዲስ ስትነግረኝ እኮ ስትናገር አንድ ጥቅስ ትዝ አለኝ። ኡስታዝ መናገር ይቻላል? ይቻላል። በትንቢተ ሕዝቅኤል ምዕራፍ 18 ላይ አንድ ሰው ኃጢአት ሲሰራ ኖሮ በስከ መጨረሻ ከተጸጸተና ከተመለሰ እንዲሁም የእግዚአብሔርን ትእዛዝና ሕግጋትን ካከበረ ያደረገው ነገርም አይቆጠርበትም ይላል። ቢመለስ ነው በንስሐ ቢመለስ ነው የሚለው እሱ። አዎ በንስሐ ቢመለስ። አንዱ ደግሞ የዚህ ተቃራኒ ጻድቅ ሲጫወት የኖረ እና ነገር ግን እንዳልከው ውስጡ ሌላ ሆኖ መጨረሻ ላይ ጽድቅ የሰራው ነገር በሙሉ ያ የሰራው ነገር በሙሉ እንደማይቆጠርለት ይናገራል እዛ ምዕራፍ ላይ። እንዴት ነው የሚታየው ይህ ነገር? ውስጥ ብዙ አይቀራረብም እሱ። እኔ እንጃ የሚቀራረቡ ነው አላገኘሁትም። ከዚህ ጋር የሚያያዝ አይመስለኝም ራሱ። ኦኬ እሺ ማክሲመም ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም ነው፣ እንዴት ነህ? ሰላም ነኝ ያለው አልሐምዱሊላህ። ሰሂህ ቡኻሪ ላይ 3208 ላይ ከዚህ ጋር የተያያዘ ነገር አለ እና እሱ እንድታስረዳኝ ነበረ። ምን የተያያዘ ማለት? ጥያቄውን ሳታቀርበው እንዴት ነው ሰሂህ ቡኻሪ ሰሂህ ሙስሊም የምትለኝ? ጥያቄውን አቅርበው እና ከዛ በኋላ ነው እንትን የሚለው። ጉድ እኮ ነው። ጥያቄ ምን እንደሆነ ሳትናገር ምን እንደሚል ሳትነግረኝ ሰሂህ ቡኻሪ ላይ ነው። አይ ስልኬ ላይ ስላለ አንድ ስልክ ነው ያዝኩትና ጥያቄውን አቅርበው እንትን ላይ ኢማም ቡኻሪ ላይ መጽሐፍ 1 ቁጥር 1 ላይ ብትለኝ ምን እንደሚል ኢማም ቡኻሪ ላይ እኔ በቃ ላይ አላፈዝኩት። ጥያቄውን ወደ መልሱ መገባው። ኦኬ እሺ። እንትን ልጆች በ40 ቀናቸው አላህ 4 ትእዛዝ ይሰጣል እና ስራውን ምናምን ነገር እንዲጻፍ ትእዛዝ ይሰጣል የሚል ሐዲስ አይቼ ነበር። እንደዛ ነው የሚጠየቀው እንደዛ ነው እንጂ አንተ ተጠየቀኝ ምኑን ላውቀው እችላለሁ ራሱ ማለት ነው። እና አጀል የሚባል ነገር አለ። አጀል የሚባል ነገር ታውቃለህ? በኢስላም አውቃለሁ። አጀሉን መዋለቅ ይባላል። የተንጠለጠለ ማለት ነው። አጀል የሚባለው በሁለት ይከፈላል በኢስላም ራሱ ማለት ነው። አጀሉን መዋለቅ እና አጀሉ ምንድን ነው? አጀሉን መዋለቅ ነው የተንጠለጠለ ማለት ነው። መላይካው መጥቶ በማፀን የጻፈው ነገር ሊሻር ወይም ሊሻሻል ስለሚችል መላኩ የጻፈው ሰው በመልካም ስራው የሚረዝም እና በመልኩ መጥፎ ስራ የሚያጠር ሲሆን ተቅዲሩል ኡምሪ ይባላል። ያ ማለት የእድሜ ውሳኔ በሚባለው ነገር ማለት ነው። ቁርአን ላይ አላህ በሱረቱ አናም ምዕራፍ 6 ቁጥር 2 ላይ እርሱ ያ ከጭቃ የፈጠራችሁ ነው፣ ከዚያም ጊዜን የወሰነ ነው፣ እርሱ ዘንድ ደግሞ የተወሰነ ጊዜ አለ። ጊዜን የወሰነ ነው የሚለው አጀሉን መዋለቅ ይባላል። ካመለከተ በኋላ እርሱ ዘንድ የተወሰነ ጊዜ ደግሞ አለ ሲል ደግሞ አጀሉን ሙሰማ ይባላል። ስለዚህ እነሱ ነው የሚያወራው። አላህ በሱረቱ ረድ ምዕራፍ 13 ቁጥር 39 ላይ አላህ የሚሻውን ያብሳል ያጸድቃልም፣ የመጽሐፉ መሰረት እርሱ ዘንድ ነው አለ። የሚያብሰውና የሚያጸድቀው ነገር አለ። አጀሉን መዋለቅ አላህ የሚሻውና የሚያብሰው ነገር ነው።
ይሄ ነገር ምንድነው? መላኢካው መጥቶ የሚጽፈው ነገር ነው። ከዛ በኋላ ደግሞ ያኛው ግን አጀሉን ሙሰማ የሚባለው በጥብቁ ሰሌዳ ላይ ኡሙል ኪታብ በሚባለው ላይ የተጻፈ ነው። እሱ የተጻፈው አጠቃላይ ያለ እውቀት ነው። ቁርአን ላይ ብዙ ቦታ ላይ እንደዛ አለ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ከአርሽ በላይ እርሱ ዘንድ ጻፈ ፍጥረትን በአጠቃላይ ይላል። በጥብቁ ሰሌዳ ላይ የጻፈው ነገር አለ። ያ የጻፈው ነገር ማንም ሊቀይረው አይችልም። በሱረቱል አናም ምዕራፍ 3 ቁጥር 145 ላይ ለማንኛውም ነፍስ በአላህ ውሳኔ ቢሆን እንጂ ልትሞት አይገባትም፣ ጊዜው ግን ተወስነው ተጽፏልና አለ። በሱረቱል ፋጢር ምዕራፍ 35 ቁጥር 11 ላይ እድሜው ከሚረዝመውም አንዲት ማይረዝምም ከእድሜውም አንድ ማይጎርድም በመጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ስለዚህ ይሄኛው ምንድነው? አጀሉል ሙሰማ ነው ራሱ ይሄ ማለት ነው። አጀሉል ሙሰማ ማለት በአጠቃላይ ያለ እውቀት የተጻፈበት ነገር ነው ራሱ እና ማንኛውም ነፍስ የሞት ጊዜዋን በመጣባት ጊዜ ፈጽሞ አታቆያትም ተብሎ የተባለ ነገር ነው። ይሄ ምን ይባላል? ተቅዲሩል አም ይባላል። ጥቅላዊ ውሳኔ የሚወሰነው አምላካችን አላህ በጥብቁ ሰሌዳ ላይ የወሰነው ነው። ተቅዲሩል ደግሞ የውሚ ማለት የሚባሉ አሉ። የተለያየ ናቸው። ተቅዲር የሚባለው ነገር ያሉ ማለት ነው እና እናቱ ማህፀን ውስጥ መላኢካው መጥቶ እንትን የሚለው ነገር 4 ነገሮች ይመጣሉ ማለት ነው። 4 ነገሮችን መጥቶ እንትን ይላል ማለት ነው። የተለያየ ነገሮች መጥቶ እንትን ይላል። ያ ነገር ሊሻር ሊቀየር ሊለወጥ የሚችል በመላኢካው በሰውየው በሚሰራው መልካም ስራ ወይም ኸይር ስራ የሚቀየር ነገር ነው። ሊቀያየር የሚችል ነገር ነው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ኢማም ቡኻሪ ላይ መጽሐፍ 59 ቁጥር 19 ላይ አሁን አንተ ኢማም ሙስሊም እንደጠቀስከው ከዚያ አላህ መላኢካውን ይልክና 4 ቃላትን ሲሳዩንና ጊዜውን ስራውንና ሀዘኑን ወይም ደግሞ ደስታውን እንዲጽፍ ያዘዋል አሉ። አላህ በተወሰነ መልኩ ይነግረዋል ለመላኢካው፣ ይጽፋል። ያ ነገር ግን ምን መሆን ይችላል አለ? የሚታበስ ነገር ነው ተብሎ ነው የተቀመጠው። በሱረቱ ረድ ምዕራፍ 13 ቁጥር 39 ላይ አላህ የሚሻውን ያበሳል ያጸድቃል አለ። የግለሰቡ ያለው ነገር ማለት ነው። አሁን ለምሳሌ ጊዜውን ሲል እድሜው ነው አይደለ? እድሜው የሚረዝመውና የሚያጥረው ነገር ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድን ነው ያሉት? አደቡል ሙፍረድ መጽሐፍ 1 ሐዲስ 22 ላይ ሲናገሩ ምንድን ነው ያሉት? ወላጆች የሚያከብር ለእርሱ መልካም ነው፣ አላህ እድሜውን ያረዝመዋል ብለዋል። ተመልከት። አደቡል ሙፍረድ መጽሐፍ 2 ቁጥር 12 ላይ ደግሞ ማንም ጌታውን የሚፈራና ዝምድናን የሚቀጥል እድሜው ይረዝማል አለ። ስለዚህ የእድሜ መርዘምና ማጠር የሚባለው ነገር ሰውየው ጋር ባለው ነገር ነው እና ይሄ ነገር የእድሜ ማጠርና መርዘም አንደኛ በከይፍያ ሲሆን ሁለተኛ ደግሞ በከሚያ ነው ብሎ ነው ያስቀመጡት። ከይፍያ ማለት ምንድን ነው? ኳሊቲው ማን ነው? ኳሊቲው ነው፣ አይነቱ ነው። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? ራሱ በሐዲስ ላይ ማለት ነው የእናንተ ቆይታችሁ ብለዋል ራሱ አንድ ቦታ ላይ ማለት ነው የኔ ኡማ የሚቆየው 1000 ዓመት ነው በአይነቱ ማለት ነው ብለው መወሰኛይቱ ሌሊት ከሺህ ወር በላጭ ናት ብለው አስቀምጠዋል። አላህ ለሌሊቱ ቀድር የሚባለው ያገኛት ማለት ነው። ስለዚህ ምንድን ነው መወሰኛይቱ ሌሊት ምንድን ናት ብለን ስንል ውስጡ ያለው ኮንቴንት ነው፣ በረካ ይኖረዋል ነው። በበረካ ደረጃም ራሱ ብዙ መሆን የሚችል ነገር አለው ማለት ነው። በመልካም ስራ የመጣ ማንኛውም ሰው 10 ቢጦች እናደርግለታለን ብለው አላህ ስላለን ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? ማንም ረመዳንን የጾመ ከሸዋል ጋር 6 ወራት ያስከተለ ሁሉ አመቱን ሁሉ እንደጾመ ነው ይላል ብለው አስቀምጠዋል። ስለዚህ ይሄኛው ከምን አንጻር ነው? በረካ ከአይነት አንጻር የሚሆንበት ነገር አለ ማለት ነው። ሌላው ደግሞ ከሚያ ነው፣ በኳንቲቲ ደረጃ በብዛት ደረጃ የሰው እድሜ መጠን በመልካም ስራ የሕክምና ሰበብ በማድረግ ጥንቃቄ በማድረግ ሊረዝምም አሊያም መጥፎ ስራ በመስራት በግዴለሽነትና በዝርክርክነት ደግሞ ሊያጠር ይችላል። ለዛ ነው አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 71 ላይ እናንተ ያመናችሁ ወይ ጥንቃቄን ያዙ ይላል። ስለዚህ ጥንቃቄ የሚባል ነገር መያዝ ይገባናል ማለት ነው። አሁን ወደ ንጽጽር እንግባ። ይሄ ከተመለሰልህ እንግባ፣ ወደ ንጽጽር ወደ ባይብል እንግባ። ትንሽ ነካነካ ላድርግ። አልፈልግም። ይሄን ሀዲስ መረዳት ብቻ ነው የፈለግኩት እና ደግሞ ለምሳሌ ሪስኩ ሊጨምር ፈለገ ሌላ ይማራ ታዲያ አንተ ማፈልግ። ኦኬ እሺ፣ ይቻላል። ወደ ባይብል ስገቡ ያጀማ መጽሐፈ ምሳሌ ምዕራፍ 2 ቁጥር 11 ላይ ጥንቃቄ ይጠብቅሃል ማስተዋልም ይጋርድሃል ተብሏል። ስለዚህ ጥንቃቄ የሚባል ነገር አለ። የሰው እድሜ ከተጻፈ አስቀድሞ የተጻፈ ነገር ካለው ለምንድን ነው ጥንቃቄ የሚደረገው የሚል ጥያቄ አለ። የሰው እድሜ አስቀድሞ እንደተጻፈ የሚናገር ማስረጃዎች አሉ ከተባለ አዎ፣ መዝሙረ ዳዊት ምዕራፍ 139 ቁጥር 16 ላይ ለእኔ የተወሰኑ ዘመናት ገና አንዳች ነገር ወደ መኖር ሳይመጡ በመጽሐፍ ተመዘገቡ ብሎ ነው ያስቀመጠው። የተወሰኑ ዘመናት ማለት ነው። እድሜ ራሱ የሰው እድሜ ራሱ የተጻፈ ነው። መዝሙረ ዳዊት 139 ቁጥር 16 ላይ የተፈጠሩ ቀኖች ሁሉ አንድስ እንኳን ሳይቀር በመጽሐፍ ተጽፏል አለ። አንድስ እንኳን ሳይኖር አለ። ምንም ነገር ከመኖሩ በፊት የተፈጠሩ ቀኖቼ እኔ የምሞትበት ቀን በመጽሐፍ ተጽፏል ብሎ አስቀምጧል። መዝሙረ ዳዊት ላይ ማለት ነው። በመጽሐፍ የተጻፈ ነገር ነው ሁሉ ነገር ማለት ነው። ግን ኦሪት ዘጸአት ምዕራፍ 20 ቁጥር 12 ላይ ስትመለከቱት አባትና እናትን አክብር
አምላክ ያህዌ አምላክ በሚሰጥ ምድር ላይ እድሜ እንዲረዝም ይላል። ወይም ደግሞ ዘዳግም 5:33 ላይ በህይወት እንድትኖሩ መልካም እንዲሆንላችሁ በምትወርሷት ምድር እድሜያችሁ እንዲረዝም ያህዌ አምላካችሁ ባዘዛችሁ መንገድ ሁሉ ሂደዋል። ለምን? ስለዚህ የጊዜ አለው፣ የመሞት ጊዜ አለው። ነገር ግን ተመልሶ ደግሞ እድሜ እንዲረዝም የሚል ነገር አለው። በሁለት ነገር ነው። አንደኛው ጥቅላዩ ነው፣ አንደኛው በተናጠል። ለመሞት ጊዜ አለው። ክፉ ወይም እልከኛ መሆን ጊዜ ሳይደርስ ለሞት ይዳረጋል ብሎ ምንም ያስቀምጣል። መጽሐፈ መክብብ 3:2 ላይ ለመወለድ ጊዜ አለው፣ ለመሞት ጊዜ አለው አለ። ነገር ሁሉ በጊዜው አድርጎ ሰራው ይላል መጽሐፈ መክብብ 3:11 ላይ። መጽሐፈ መክብብ ምዕራፍ 7:17 ላይ ደግሞ እጅግ ክፉ አትሁን፣ እልከኛም አትሁን፣ ጊዜ ሳይደርስ እንዳትሞት አለ። የመሞት ጊዜ አለው፣ ጊዜ ሳትደርስ እንዳትሞት ብሎ ያስቀምጠዋል። በእኛ ላይ የተንጠለጠለ ነገር አለው ማለት ነው። ነገር ግን ኢዮብ 14:5 ላይ የሰው ዕድሜ የተወሰነ ነው፣ የወሩ ቁጥር በአንተ ዘንድ ነው፣ እርሱ ሊተላለፍ የማይችል ዳርቻ ያደረገለት ይላል። አሁን ኢዮብ 14:5 ላይ ስትመለከተው የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው ይታወቃል አለ። እርሱም ሊተላለፍ የማይችል ዳርቻ ያደረገለታል። የሰው ዕድሜ ከተወሰነ ለምንድን ነው ታዲያ እናትና አባትን አክብር፣ እድሜ በዚህ ምድር ላይ እንዲረዝም እድሜ እንዳያጥር እያለ ምክር የሚሰጠን ስንል የሰው እድሜ ምንም ነገር ሳይኖር የተጻፈና የተወሰነ መሆኑ ጥቅል ሲሆን እድሜው እንዲረዝም የሚደረጉ መልካም ስራዎችና እንዲያጥር ከሚደረጉ ከክፉ ስራዎች መከልከል ደግሞ ተናጥል ነው ብሎ ነው የሚያስቀምጡት። በዚህ መልኩ ነው የሚያስቀምጡት። ይህን ይመስላል ያ ጀማ። ሌሎቻችሁ ትምህርት እንድታገኙበት ነው። እሺ ቀጥል ጥያቄ። እሺ እና አሁን ከርዝቁ እንዲጨምርለት የፈለገ ዝምድና ይቀጥል የተባለው በረካው ነው ወይስ ቁጥሩ ነው? አንድ ጊዜ ማክሲማ ኡስታዝ ስልጣን ብትሰጠኝ ጥሩ ነው። ታች ጥያቄ አለን እያሉ ራይነርም አለ ጥያቄ አለን አስገቡን እያሉ ነው ኡስታዝ። ራይነር አይገባም እኛ ጋር፣ እኔ ጋር ከሌሎቹ ጋር ነው መቀጠል የሚችለው። እሺ ሌሎች እነ ሳላ ምናምን አሉ ከታች አያዳምጥም። ቦታ የሆነ ማወቅ ባለፈው ሞከርኩኝ፣ ማወቅ አልፈለገም። ስለዚህ ቁጭ ብሎ ይማርክ ወይ ደግሞ ከሌሎቹ ጋር እንትን ማለት ይችላል። ቤት ውስጥ መቀመጥ ይችላል። ገስት ላይ መግባት ይችላል። ከፈለግ መግባት ትችላለህ። ራይነር መግባት ትችላለህ፣ መቀመጥ ትችላለህ። ግን ከኔ ጋር አታወራም። ባለፈው ነግሬሃለሁ። እድሉን ሰጥቼ መጠቀም አልቻልክም። የማታውቀው ነገር ላይ ዝም ብለህ በድፍረት ስለምትናገር አስቸጋሪ ነው ከአንተ ጋር ማውራት። ግባና ቁጭ በል። በጸባይ እወድሃለሁ፣ ግን ራስን እስከምታሻሽለው ከሌሎች ጋር ይረዳዋል፣ ያግዘዋል። ኦኬ ጥሩ። ምን አልከኝ? ጥያቄን አቋረጠን ያሲን። እሺ እንትን ሪዝቁ እንዲጨምር የፈለገ ሰው ከዘመድ ጋር ወይ ደግሞ ከቤተሰብ ጋር ዝምድና ይቀጥል የተባለው አሁን ሪዝቁ በረካ ነው የሚጨምረው ወይስ ቁጥርም ይጨምራል? ሁለቱንም ነው የሚሉት ዑለማዎች። በነገራችን ላይ ለሁለት ተከፍለዋል በዚህ ጉዳይ ላይ። ከሚያ ብለው የሚያስቡ አሉ፣ መጠኑም ነው ብለው የሚያስቡ አሉ። የሰው እድሜ መጠን በመልካም ስራ ሕክምና ሰበብ በማድረግ በጥንቃቄ በማድረግ ሊረዝም አሊያ መጥፎ ስራ በመስራት በግዴለሽነት በዝርክርክነት ሊያጠር ይችላል ብለው ሀዘር ያስፈልጋል፣ ጥንቃቄ የዲስክሬሽን የሚባለው ነገር ያስፈልጋል ብለው ሱረቱ ኒሳ ምዕራፍ 4:71 ላይ ይጠቅሳሉ። እናንተ ያመናችሁ ወይ ጥንቃቄን ያዙ ይላል። ስለዚህ ጥንቃቄን ያዙ ስላለ አላህ ጥንቃቄን በማድረግ እንትን ይላል። ግን አጠቃላይ ግን መጨረሻ ያለችዋን ተጠንቀ ምን ብለን መጨረሻ ላይ ያለችዋን አላህ ስለሚያውቃት እሷ ነገር ደግሞ በጥብቁ ሰሌዳ ላይ ተጽፏል። ይሄ መላይካው ግን እንትን ያለው ግን አንተ ጋር ዝምድና በመቀጠል ምናምን ሊቀየር የሚችል ነገር ነው ብሎ እንዳያስቀመጡት። አይ እንደዛ አይደለም በረከቱ ነው ውስጡ ያለው ኮንቴንት ነው ብለው የሰው እድሜ ማጠርና እንትን የሚለው በከፊያ ነው እንጂ በከሚያ አይደለም። ከፊያ ማለት ያው አይነት ኳንቲቲ ነው ብለው አንድ ሰው በሚሰራው መልካም ስራ የእድሜው ከፊያ በመብቃቃት ይረዝማል። ለምሳሌ 1 ዓመት 12 ወር ነው። ሌሊቱል ቀድር በአመት አንድ ጊዜ ሲሆን ከ1000 ወር በላጭ ነው ተብሏል። 1000 ወር ደግሞ 83 ዓመት ነው። ስለዚህ ለምሳሌ አንድ ሰው 10 ዓመት ሙሉ ተከታትሎ ሌሊቱል ቀድርን ያገኘ ሰው 830 ዓመት ይኖራል ማለት ነው፣ በበረካው ደረጃ ማለት ነው። በዚህ የተረጎሙትና ያስቀመጡት አሉ። አንተ ሴንስ የሚያደርግም ሁለቱንም መቀበል ትችላለህ። እኔ ሁለቱንም ነው የምቀበለው። ለምሳሌ ሹክራን። የመጨረሻ ጥያቄ አንድ ጠይቅ ኡስታዝ። ትችላለህ፣ ጠይቅ። እሺ ቀደርያዎች መናሀጄ ቀደርያ የሚባሉት እና እነሱ ምንድን ነው ቀደርያ ያስባላቸው ነገር እሱን ግልጽ ብታደርግልኝ። ቀደርያ ያው ከመስራቹ ነው፣ ሰውየው የተናገረው ሰውዬ ነው ራሱ ማለት ነው። ራሱ ሰውየው ራሱ ማለት ነው። ዲተርሚኒዝም በሚባለው ነገር ላይ ኮዛል ዲተርሚኒዝም የሚባል ነገር አለ። እንደገና ደግሞ
ቴዎሎጂካል ዲተርሚኒዝም የሚባል ነገር አለ። ከጥንት ጀምሮ የነበረ ነው። በነገራችን ላይ አርስቶትልና ፕላቶ የሚባለው ወይም ደግሞ አርስታጣሊስና አፍላጦን የሚባለው የሚከራከሩበት የነበረ ነው። ከእነሱ በኋላ ደግሞ የፔላርጌስ እና እንትና ይሄ ማን ነው አውግስቲኒዮስ የሚባለው ሲከራከሩበት የነበረ ጉዳይ ነው። እንዲህ ቀላል ነገር አይደለም ራሱ ማለት ነው። ከዛ በኋላ ነው የእኛዎቹ ጋር መጥተው ኢንካር የተደረጉ አሉ። ሁለት ናቸው ራሱ ማለት ሁለት ጽንፎች አሉ እኛ ጋር። አንደኛው የአላህ ውሳኔ ብቻ ነው ያለው ብለው የሚናገሩ ናቸው። የአላህ ውሳኔ ብቻ ነው ያለው ሌላ ምንም ነገር የለም ብለው የሚባሉ አሉ። እነሱ ምን ይባላሉ? ይሄ ምንድን ነው የሚባሉት? ጀብርያዎች ይባላሉ። እነሱ የመጀመሪያዎቹ ማለት ነው። ጀብርያዎች ምንድን ነው የሚሉት? ምንም የሰው ድርሻ የለበትም ሁሉ ነገር ተወስኗል ብሎ የሚያምኑ ነው። ጀብርያ ማለት ራሱ ጀበር ማለት በአረብኛ ምንድን ነው? ጀበረ ነው አይደለ? ተገደደ፣ መገደድ ማለት ነው ራሱ። ጀብርያዎች ይባላሉ። ስለዚህ ሰው ጀና የሚገባውና ጀሃነም የሚገባው ያለ ምርጫው ተገዶ ነው የሚል ይህ ጽንፍ በኢስላም ኢንካር ተደርጓል ማለት ነው። ኢንካር ታውቃለህ፣ ውድቅ ሪጀክሽን ከተደረጉ ነገሮች ናቸው። ሰው ፈቃድ አለው፣ ነፃ ፈቃድ አለው። እንዴት ነፃ ፈቃድ የለውም ተብለው ተወግዘዋል። እንደዚህ እነዛኞቹ ደግሞ የሚባሉት ደግሞ የቀደርያ የሚባሉት ደግሞ ሰውየው ራሱ ያመጣው ትምህርት ነው። የቀደርያ የሚባለውን ትምህርት ሰውየው ስላመጣው ቀደርያ የሚባለው ነገር ከሰውየው አንጻር ነው ራሱ ይህንን ስም ያገኙት ማለት ነው። ቀደርያ ማለት አብዱልቃድር ይባላል ሰውየው። አብዱልቃድር ይባላል ሰውየው። ከሰውየው ስም የተወሰደ ነው እና ሰው ጀናና ጀሃነም የሚገባው ያለ አምላክ እውቀትና ያለ አምላክ ውሳኔ በነፃ ፈቃድ ብቻና ብቻ ነው ብሎ ነው የሚያምኑት። ምንም የሚያውቀው ነገር የለም። እሱ በቃ አንድ ነገር ካወቀ እንዴት የእሱ ድርሻ አለበት ይላሉ። አዎ የእሱ ድርሻ አለበት። ምንድነው? ያውቃል። እውቀቱ ማንም እንትን የለውም። ያውቃል። ጀነትና ጀሃነም የሚገቡ ሰዎች ብሎ ለሁለት ጎራ ከፍሎ አላህ ከምንም ነገር ሳይፈጠረው በፊት ወስኗል። እዛ ጎራ ውስጥ ግን መግባት ያለ መግባት የኢንዲቪዥዋሉ ራይት ነው፣ የግለሰቡ ድርሻ ነው፣ የግለሰቡ ውሳኔ ነው። ያንን ውሳኔ ማን የሰጠው? አላህ ነው የሰጠው ለሰውየው ማለት ነው። እና ያንን አይቀበሉም እና የእነሱም ውድቅ ተደርጓል። አላህ እንዴት አያውቅም ነው እነሱ የሚሉት። በፕሮቴስታንት ውስጥም አሉ ራሱ ምንድን ነው የሚባሉት? ሊበርቴሪያን ይባላሉ እነሱ፣ አርነታውያን ይባላሉ እነሱም እንደዛ ነው። ወይም ደግሞ ምን ይባላል? ኦፕን ቴይዝም ይባላሉ፣ ወይም ኦፕንነስ ቴዎሎጂ ይባላል ማለት ነው። ቅድመ ውሳኔ የሆነ ቅድመ እውቀት የለም። የአምላክ እውቀትና የሰው ነፃ ፈቃድ የሚጣረሱና የሚናተፉ የሚላተሙ ሆድና ጀርባ ናቸው ብሎ የሚሉ አቋም ያላቸውን እና የእነሱ ከፍተኛ ጽንፍ ክፍት አምላካዊነት ይባላል በቴዎሎጂ ደረጃ። ኦፕን ቴይዝም ወይም ደግሞ ኦፕንነስ ቴዎሎጂ ይባላል ማለት ነው። እና ሁለቱም ናቸው የተወገዙት። እኛ ግን ምንለው ምንድን ነው? የአላህ እውቀትና የሰው ነፃ ፈቃድ ኮምፓተብል ነው፣ የሚናተፍ አይደለም፣ መሳ ለመሳ የሚሄድ ነው ብለን እናምናለን። ይህን ይመስላል ማክሲ። እሺ ኡስታዝ አመሰግናለሁ። ትንሽ ይሄ የቀዳ ወልቀድር ነገር ትንሽ ስለሚያወዛግብ እና ትንሽ ሰፊ ነገር ስለሆነ የተጻፈ ነገር አለ። እኔ ደግሞ በጣም ወደው ጥያቄ ካለ መጠየቅ ነው ራሱ። ለምን ብዙ ጥያቄ ነበር በቀድር ላይ ግን አሁን አጋጣሚ ስለገባው ጠፋብኝና አምጣው ዘርግፈው። ደግሞ እስልምና ጋር ነው መልስ የሌለው አምጣው ዘርግፈው። አይ አሁን እኔ ጋር አለቀ ብዬ ነው ኡስታዝ። እኔ ጋር ጨረስኩ። አዎ እኔ ጋር አለቀ በለው። ቻርጅ አድርግና ና ተመልሰህ። እሺ ኡስታዝ፣ እሺ በጣም አመሰግናለሁ። አቴኒ ታይም ነው የምነግርህ። አንድ ነገር ውስጥ እንዲቀመጥ አልፈልግም። እሺ ኡስታዝ ወላሂ እጠይቃለሁ። እሺ ፕሬዲስቲኔሽን ላይ የሚጠይቁ ሰዎች በአጠቃላይ አይምሯቸው ላይ ያለው ነገር በጣም ሰፋ ያለ ነገር ነው ያለው። ጥያቄ አይጠላም። እሺ ስለዚህ ምንም ነገር ላይቭ ስገባ ጠይቀኝ፣ ካልሆነ ቴሌግራም ላይ ላይቭ ስገባ ጠይቀኝ። ከሁለት አንዱ ነው። በደንብ የተሰራ ነገር ስላለ ማለት ነው። እሺ ኡስታዝ፣ እሺ በጣም አመሰግናለሁ። ጀዛከላ ወያከል። ጥያቄ ያላችሁ ሰዎች በቀደር ዙሪያ ላይ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም ነው ኡስታዝ? እንዴት ነህ? አልሐምዱሊላህ ሰላም ነኝ አለሁ። አልሐምዱሊላህ። በእስልምናው ዙሪያ ላይ እንኳን ጥያቄ የለኝም እና እንትን ላይ ያው መራቲቦችን ቅድም አንተም ስትናገር ነበር አሉ መራቲቦች። ይሄ ኪታባ የሚባለው መራቲብ በመጽሐፍ ቅዱስ ላይ ወይም በእነሱ አሁን ባለው መጽሐፍ ላይ እሱን የሚያመላክት ነገር ቀድሞ እንደተጻፉ የሚያመላክት አስተምሮች አሉ። እሱ ካሉ ለማወቅ ያሉ እንዴታ
እንዴታ ቅድምም ሳወራ ነበር ጨረፍ አድርጌ፣ ግን ልድገምልህ መሰለኝ። አለ ይሰማል? አዎ በቃ ማስታወሻ ይዛለሁ። ድገምልኝ። ማስታወሻ ትይዛለህ ማለት ነው። ዓለም ሳይፈጠር በፊት ዘመን ሳይቆጠር በፊት መጽሐፍ አለው አምላክ፣ ምንም ነገር ሳይኖር በፊት ማለት ነው። በዛ መጽሐፍ ላይ ሁሉ ነገር ተጽፏል። ሁሉ ነገር ምንም ነገር ሳይቀር ተጽፏል ተብሎ ተቀምጧል ማለት ነው። የቱ ጋር ካልክ መዝሙረ ዳዊት ምዕራፍ 139 ላይ አውጣ። መዝሙረ ዳዊት ምዕራፍ 139 ላይ መዝሙረ ዳዊት ሁላችሁም ጻፉ። በነገራችን ላይ ይጠቅማችኋል። ይሄ በጣም ወሳኝ ትምህርት ነው። ሌላ ጊዜም ሲጠይቋቸው የጻፍኩ ነው። ምናልባት አንድ ስድስት ሊያስኩ እጽፋለሁ። ጥቅሶቹን እየጻፍኳቸው። ኦኬ። አይ ማውጣት ከፈለክ ባይብል ማውጣት ስለምትወድ አንተ ቁጥር 16 ላይ ማለት ነው። የግሪክ ሰብቱጀንቱ ምን ይላል? 39 ነው 69 መዝሙረ ዳዊት ምዕራፍ 139 ቁጥር 16 ግሪክ ሰብቱጀንቱ ምን ይላል መሰለ? ለእኔ የተወሰኑልኝ ዘመናት ገና አንዳቸውም ወደ መኖር ሳይመጡ በመጽሐፍ ተመዘገበዋል። ምንም ነገር ወደ መኖር ሳይመጣ። አዲሱ መደበኛ ትርጉም እንደዛ ነው ያስቀመጠው። ግሪክ ሰብቱጀንትም እንደዛ ነው ያስቀመጠው። ይህ መጽሐፍ የሚባለው ሰፈር የሚባል መጽሐፍ አለ ራሱ። አዲሱ መደበኛ ትርጉም የግርጌ ማስታወሻ ላይ እንዳሉ ታውቃለህ ሲያስቀምጡት፣ የሰው ህይወት ዘመን በአምላክ መጽሐፍ የተወሰነ ነው። በመጽሐፍ የእግዚአብሔር ውሳኔዎች ሁሉ የተጻፉበት የሰማይ መዝገብ ነው ብሎ ነው ያስቀመጠው። የግርጌ ማስታወሻውን መመልከት ትችላላችሁ። የ1954 እትም ደግሞ የተፈጠሩ ቀኖች ሁሉ ነገር ሳይፈጠሩ በፊት በመጽሐፍ እንደተጻፈ ይናገራል። የተፈጠሩ ቀኖች ሁሉ አንድስ እንኳን ሳይኖር አለ በመጽሐፍ ተጻፏል። አንድስ እንኳን ሳይኖር ምንም ነገር ከመፈጠሩ በፊት በመጽሐፍ ተጻፉ ብሎ ነው ያስቀመጠው። መጽሐፍ ለሚለው ግሪክ ሰብቱጀንት ያስቀመጠው ቢብሊዮን ብሎ ነው ያስቀመጠው። አንድስ እንኳን ሳይኖር ማለት ምንም ነገር ሳይኖር ማለት ነው። የሰው ዕድሜ ሳይቀር ሁሉ ነገር የተጻፈበት መጽሐፍ አለ። ቅዳሴ ዘኤጲፋኒዎስ ምዕራፍ 14 ቁጥር 15 ላይ ከእርሱ የሚሰወር የለም፣ ሁሉ በእርሱ ዘንድ የተገለጠ ነው፣ በዓይኖቹ ፊት የተዘረጋ ነው፣ ሁሉ በመጽሐፉ የተጻፈ ነው ብሎ አስቀመጠ። ልድገምልህ ሳላችን ቅዳሴ ምን ኤጲፋኒዎስ ቅዳሴ ኤጲፋኒዎስ ምዕራፍ 14 ቁጥር 15 ላይ ምን አለ? ኤጲፋኒዎስ ማለት እንትና ነው የቆጵሮሱ ኤጲፋኒዎስ የሚባለው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ከመምጣታቸው ከ200 ዓመት በፊት ይህን የጻፈ ከእርሱ የሚሰወር የለም፣ ሁሉ በእርሱ ዘንድ የተገለጠ ነው፣ በዓይኖቹ ፊት የተዘረጋ ነው፣ ሁሉ በመጽሐፍ የተጻፈ ነዋል። ስለዚህ ምንም ነገር ሳይኖር የተጻፈ ነገር አለ። ያ መጽሐፍ ውስጥ ሁሉ ነገር ተጽፏል ተብሎ ነው የተባለው ማለት ነው። ሌላ ልጨምርልህ። ሉቃስ ወንጌል ምዕራፍ 22 ቁጥር 22 ላይ ግባ። የሉቃስ ወንጌል ምዕራፍ 22 ቁጥር 22 ላይ የሰው ልጅ አስቀድሞ እንደተወሰነ ይሄዳል አለ። ዓለም ሳይፈጠር ዘመን ሳይቆጠር በፊት የሰው ልጅ አስቀድሞ እንደተወሰነ ይሄዳል አለ። ወዴት ነው የሚሄደው? ዮሐንስ ወንጌል ምዕራፍ 7 ቁጥር 33 ላይ ወደ ላከኝ ይሄዳለሁ አለ። ዮሐንስ ወንጌል ምዕራፍ 16 ቁጥር 5 ላይም ወደ ላከኝ ይሄዳለሁ፣ ከእናንተ ወዴት ትሄዳለህ ብሎ የሚጠይቀኝ ማንም የለም አለ። ስለዚህ የሰው ልጅ አስቀድሞ እንደተወሰነው ይሄዳል አለ። ዓለም ሳይፈጠር ዘመን ሳይቆጠር በፊት አስቀድሞ ተወስኗል የሚለውን ማቴዎስ ጸሐፊ ሲጽፈው ምን እንዳለ ታውቃለህ? ማቴዎስ ወንጌል ምዕራፍ 26 ቁጥር 24 ላይ የሰው ልጅስ ስለ እርሱ እንደተጻፈ ብሎ ይሄዳል አለ። የቅድሙ ላይ እንደተወሰነ አለ፣ አሁን ደግሞ እንደተጻፈ አለ። ስለዚህ ዓለም ሳይፈጠር ዘመን ሳይቆጠር በፊት ኢየሱስ ወደ አብ እንደሚሄድ እንደሚያደርግ አስቀድሞ ከተወሰነ አስቀድሞ ደግሞ ተጽፏል ማለት ነው። መወሰንና መጻፍ ተለዋጭ ቃል ሆኖ መምጣቱ በራሱ ከፍጥረት አስቀድሞ ተወስኖ የሚጻፍበት መጽሐፍ እንዳለ አመለካች ነው። ሌላ ልስጥ፣ አንድ ጥቅስ ልስጥ። ይሁዳ ምዕራፍ 1 ቁጥር 4 ላይ መጽሐፍ የማቴዎስን ኡስታዝ የማቴዎስ ምዕራፍ 26 ምዕራፍ 24 አይደል? ይሁዳስ ይሁዳ 1:4 ላይ ደግሞ ከብዙ ጊዜ በፊት ለፍርድ የተጻፉ አንዳንዶቹ ሰዎች ሾልኮ ገብተዋልና አለ። ከብዙ ጊዜ በፊት ማለት ዓለም ሳይፈጠር ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አሉ አለ። ፈጣሪ የጻፋቸው ሰዎች አሉ። እነዛ የጻፈው ምንድን ነው? ግሩፕ ነው፣ ኮሌክቲቭ ነው የጻፈው። በዛ በጻፈው ውስጥ ደግሞ ኢንዲቪዥዋል የሆኑት መጥተው በፍሪዊላቸው ሲንት ሲሉ እዛ የተጻፈው ውስጥ ይገባሉ ማለት ነው፣ ይካተታሉ ማለት ነው። ይሁዳ ምዕራፍ 1 ቁጥር 4 ላይ ማለት ነው። መዝሙረ ዳዊት ምዕራፍ 41 ቁጥር 9 ላይ አንድ ኤግዛምፕል ልስጥ።
ከክርስቲያኖች ጋር ስለ መጽሐፍ ስታወራ አንድ ኤግዛምፕል ልስጥ። መዝሙረ ዳዊት ምዕራፍ 41 ቁጥር 9 ላይ አውጣው። ምን ይላል? አሰን አለህ። ይሄ በጣም ይጠቅማቸዋል። ያጀማ ፕሊስ ተከታተሉኝ አንዴ። አሰን አለህ ላውጣ ማውጣት ትችላለህ? መዝሙረ ዳዊት ምዕራፍ 41 ቁጥር 9 ይሄ በጣም ወሳኝ ነው። በጣም ይጠቅማቸዋል። ክርስቲያኖችም ይህንን ነገር ይዩትና ከዛ በኋላ አስቀድሞ መጽሐፍ የሚባለው ነገር በቀላሉ እንዲገባችሁ ነው። መዝሙረ ዳዊት ምዕራፍ 41 ቁጥር 9 ላይ አውጣው። ታይታል። እኔ እኮ ግልጽ ነኝ እኮ እኔ ሳይቻለ ቆየው ከታየው ደግሞ አለ አየው። እዚህ ጋር ሳላት ተከታተል። ደግሞ የሰላሜ ሰው የታመንኩት እንጀራዬን የበላ በእኔ ላይ ተረከዙን አነሳ የሚል የተጻፈ ነገር አለ እዚህ መጽሐፍ ላይ። ከዛ ዮሐንስ ወንጌል ምዕራፍ 13 ቁጥር 18 ላይ ዮሐንስ ወንጌል ምዕራፍ 13 ቁጥር 18 ስለማን እንደሚያወራ ስለ ይሁዳ ነው የሚያወራው ብሎ ነው የሚያስቀምጥ። ይሁዳ ኢየሱስን አሳልፎ እንደሚሰጠው አስቀድሞ ተጽፏል ወይስ አልተጻፈው ነው እኛ ጥያቄያችን። ዮሐንስ ወንጌል ምዕራፍ 13 ቁጥር 18 ላይ ይሁት እዚህ ጋር ምን ይላል? ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነዋል። ስለማን ነው የሚያወራው? ስለ ይሁዳ ነው። ስለ ይሁዳ ከመፈጠሩ በፊት ከ800 ዓመት በፊት ተጽፏል። ጥያቄያቸው ምንድን ነው? ይሁዳ ኢየሱስን በ30 ብር አሳልፎ የሰጠው አስቀድሞ ስለተጻፈ ነው ወይስ አይደለም የሚል ጥያቄ እናቀርባለን። መልሳቸው ምንድነው ታውቃላችሁ? የተጻፈው ይሁዳ ኢየሱስን አሳልፈው ስለሚሰጠው እንጂ እንዲሰጠው አይደለም። እንዲሰጠው ከተጻፈማ ይሁዳ ተጠያቂ አይሆንም። ነገር ግን ይሁዳ ወደ ገዛ ራሱ የሄደው በምርጫው እንጂ ተገዶ አይደለም። ስለተወሰነበት አሊያም ስለተጻፈበት ሳይሆን ፈጣሪ አስቀድሞ ይሁዳ አሳልፎ እንደሚሰጠው ቀደም ብሎ ስለሚያውቅ ነው የጻፈው ብሎ ነው የሚመልሱት። ካን ኢማጅን እርግጠኛ ናችሁ ትላቸዋል። አዎ ማስረጃ አምጡ ስትላቸው ሐዋርያት ሥራ ምዕራፍ 1 ቁጥር 25 ላይ እንደዚህ ይላል። ሐዋርያት ሥራ ምዕራፍ 1 ቁጥር 25 ላይ ተመልከቱት። ምን አሉ? ሲጸልዩም የሁሉ ልብ የምታውቅ አንተ ጌታ ሆይ አሉ፣ ይሁዳ ወደ ገዛ ራሱ ስፍራ ይሄድ ዘንድ በተዋት በዚች አገልግሎት ላይ ሐዋርያትነት ስፍራ እንዲቀበል የመረጥኩትን እነዚህ ከሁለቱ አንዱ ሹም አሉት ይላል። ምንድን ነው? ይሁዳ በገዛ ራሱ ስራ ይሄድ ዘንድ ይቺ አገልግሎትን ሐዋርያትን በተወት ራሱ ነው ወደ ገዛ ራሱ ስፍራ ይሄድ ዘንድ የራሱ ስፍራ የራሱ ውሳኔ ነው ብለው ነው የሚጥብ። ስለዚህ አሁን ጥያቄያችን ምንድን ነው? ይሁዳ ኢየሱስን አሳልፎ የሰጠው በገዛ ምርጫው ነው ወይስ ተገዶ ነው ተጽፎበት ነው ነው ጥያቄው። አይ አሳልፎ እንደሚሰጠው ፈጣሪ ስለሚያውቅ አስቀድሞ ጻፈው እንጂ የጻፈው ስለሚያውቀው እንጂ ይሁዳ አሳልፎ እንዲሰጠው አይደለም የጻፈው የሚል ነገር ይጠቀማሉ። አሃ ታዲያ አምላካችን አላህ ዓለም ሳይፈጠር ዘመን ሳይቆጠር በፊት በጥብቁ ሰሌዳ ላይ ስለሚያውቀው ቢጽፈው ሰውየው የሚሰራው ስለተጻፈበት ነው ወይስ የራሱ ነጻ ፈቃድ ነው የሚሰራው ብለን ጥያቄ እናቀርባለን። አይ የነጻ ፈቃዱ ነው ምን እንደሚያደርግ ስለሚያውቀው ጽፎታል። የጻፈው ስለሚያደርገው ነው እንጂ እንዲያደርገው አይደለም ካላችሁ እንግዲያውስ ይሄም እንደዛ ነው የቀደር ትምህርት ብለን መልስ እንሰጣለን ማለት ነው። ግልጽ ነው። ሰላም እንደዛ ከለ ውስጣት እንትን ላይ ቅዳሴ ኤጲፋንዮስ የቆጵሮስ ነው ምዕራፍ 14 ቁጥሩን ምናልባት ኦኬ፣ አይ ችግር የለውም እሰጥሃለሁ። ምዕራፍ 14 ቁጥር 15 ላይ ነው። 15 እሺ፣ ጀዛ ከላ ኡስታዝ እንትን ቅድም እንትን ሰምቼ ነው። ሌላ ደግሞ አላለቀም እንዴ? አረ ቀጥል። አዎ እንዴ ጨመር እንጂ ወደ እሺ። ራዕየ ዮሐንስ ምዕራፍ 13 ቁጥር 8 ላይ ዓለም ሳይፈጠር አለ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር ላይ የሚኖሩ ሁሉ ይሰግዱለታል አለ። ስለዚህ ዓለም ሳይፈጠር በታረደው ምንድን ነው የሚለው መሰለህ? አፖ የሚለው ከማለት ብቻ ሳይሆን በፊት በሚል ይመጣል። ለምሳሌ አንዳንድ እንግሊዝኛ ትርጉሞች ላይ ኒው ሊቪንግ ትራንስሌሽን ላይ ምንድን ያሉ ቢፎር ዘ ፋውንዴሽን ኦፍ ዘ ወርልድ አለ። ዓለም ሳይፈጠር በፊት የህይወት መጽሐፍ የሚባል ነገር አለ። በህይወት መጽሐፍ ላይ ስሞቻቸው የተጻፉ ሰዎች አሉ። አስቀድሞ የተወሰነ ማለት ስማቸው የተጻፈ አለ፣ ስማቸው የተመዘገበ አለ። የህይወት መጽሐፍ የሚባል ነገር አለ ዓለም ሳይፈጠር በፊት። ስለዚህ ዓለም ሳይፈጠር በፊት መጽሐፍ አለ ማለት ነው። ተመልከት፣ ከዚህ አንጻር ማለት ነው። ራዕየ ዮሐንስ ምዕራፍ 20 ቁጥር 12 ላይ ፍርድ የሚያገኙት በተጻፈው መሰረት ነው።
በዛ ላይ በተጻፈ ዓለም ሳይፈጠር በፊት በተጻፈው መሰረት ነው ፍርድ የሚያገኙት ሰዎች። ምዕራፍ 20 ቁጥር 12 ሙታን ታናናሾች ታላላቆች በዙፋን ፊት ቆመው አየሁ፣ መጽሐፍትም ተከፈቱ፣ ሌላ መጽሐፍ ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታን በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈላል። ስለዚህ ይሄ የሕይወት መጽሐፍ የሚባለው ዓለም ሳይፈጠር በፊት የተጻፈ መጽሐፍ ከሆነ እዛ መጽሐፍ ላይ በተጻፈው መሰረት እንደ ስራቸው መጠን ወሮታና ጸፌታ ምንዳና ትሩፋት አግኝተዋል ማለት ነው። ሌላው ራዕይ ማርያም ላይ ይኸው ራዕይ ማርያም ቁጥር 7 ላይ ያዘ። ይህንን ይሄ በጣም ይጠቅመሃል። ራዕይ ማርያም ቁጥር 7 ላይ እንደዚህ ይላል። አለህ ራዕይ ማርያም እንዴ? አለው ይሄ ልጅ በላውጣ አላቸው። ይሄ በጣም ይጠቅማቸዋል። አገኘው ቁጥር 7 ራዕይ ማርያም ላይ መዝገበ ሃይማኖት ውስጥ ነው ያለው። ረስቼዋለሁ። ራዕይ ማርያም አለ። ራዕይ ማርያም ይባላል መጽሐፍ አለ እኮ መዝገበ ሃይማኖት ውስጥ። አዎ ራዕይ ማርያም ፈልግ። ኤኒዌይ ካላገኘው ችግር የለውም፣ ታሳያቸዋለህ። እስቲ ነገረ ማርያም ንካው፣ እስቲ ንካው። አይ በቃ የለህም ማለት ነው አንተ ጋር። ራዕይ ማርያም ላይ ምን ይላል መሰላችሁ? ቁጥር 7 ያዙትላችሁ። ከዚያ በታች እስከ ላይ በወርቅ ቀለም የተጻፈ አምድ ወርቅ አየዋለች ማርያም። ቁመቱ በመልአክ ክንድ 11 ነበር፣ ጽሕፈቱም ረቂቅ ነበር። እኔም ይህን አይቼ ልጄን ጠየቅኩት፣ ይህ ረቂቅ መጽሐፍ የተጻፈበት አምድ ወርቅ ምንድን ነው አልኩት። የጻድቃን ስማቸው የተጻፈበት ነው አለኝ አለች። የተጻፈው የፊታቸው መልክ ብቻ ነው ብዬ ጠየቅኩት። አይደለም ሁለንተናቸውም ተጽፈዋል አለኝ። ሳይወለዱ ነው ወይስ ከተወለዱ በኋላ ነው ብዬ ጠየቅኩት። ከአባታቸው ከአዳም በፊት የተጻፈ ነው አለኝ አለች። ትመለከታለህ ሳለ እንደዚህ ነገር ሰምተህ ታውቃለህ? ዛሬ የሰሙ ነው። ጻድቃኖች ከመወለዳቸው ከመፈጠራቸው በፊት አዳም ከመፈጠሩ በፊት የተጻፈ መጽሐፍ አይታ ነበር ማርያም። ራዕይ ማርያም ቁጥር 7 ላይ ማለት ነው። ትቀጥላለች። ራዕይ ማርያም ቁጥር 7 ላይ ዳግመኛ በአምድ ወርቅ የተጻፈበት መጽሐፍ የሚበልጥ የተጻፈበትን የእሳት አምድ ወርቅ አየሁ። በእሳትም አምድ የተጻፉ እነማን ናቸው ብዬ ጠየቁት። ኃጢአተኞች ናቸው አለኝ። ሳይፈጠሩ ነው ወይስ ከተፈጠሩ በኋላ ነው የተጻፉት ብለው ለዚህ ስቃይ አስቀድመው የተጻፉ ናቸው ብሎ መለሰልኝ አለች። ልክ ነው። አየው። ስለዚህ በዲኑል ኢስላም ከሄድ ትምህርት ከሄድ የተጻፈልህ የሚፈረድልህ የሚደረግልህ ሽልማታዊ ጽድቅ ጀስቲፊኬሽን በአንተ ነጻ ፈቃድ ላይ ስለምታምን ስለምታደርገውና በአላህ ቅድመ እውቀት ነው። እንዲሁ የተጻፈብህ የሚፈረድብህ የሚደረግልህ ቅጣታዊ ኩነኔ ዳሚኔሽን የሚባለው ነገር በአንተ ነጻ ፈቃድ ስለምትክድ ስለምታደርግ በአላህ ቅድመ እውቀት ነው። ይሄን ይመስላል የተጻፈው ነገር ላይ ይሄ ነው ያለው ነገር። አሁን ጨርሻለሁ። አይ ጀዛከላ ኡስታዝ። ያው በመሰረቱ አስለም እኮ እንትኑ አስተምሮ ትክክል ነው። እስልምና የሚያስቀምጠው ቀድሞ መጽሐፉ ያላህ በሁሉ ነገር ላይ ቃዲር መሆኑን የሚያሳይ ነገር ነው። ምንም ጥያቄ አለ። ግን እንዴት አድርገው ነው ጥያቄ የሚያነሱት? እነሱ ጋር የሌለ ሆኖ ነው ወይ የሚለውን ነገር ለማወቅ ነው። በጣም ጀዛከላ። እንትን ኡስታዝ ቅድም ምንድን ነበር በቀደርያ ዙሪያ አስተውራ እንትን መነሻቸው አብዱልቃድር ከሚባል ግለሰብ ነው የሚለውን ነገር ሰምቼ ነበር። ማለት ከዚህ በፊት የሰሙትና ያነበብኩት ካስተምሯቸው መነሻ እንደነበረ ነበር እና ምናልባት እቺን አይ እንደዛ ነው። ከሰውየው ስም ነው ራሱ። እንደዛማ በቀደርማ ያምኑ ጭራሽ። በቀደር ማለት ቀደር ላይ ባላቸው እምነት ተንተርሰው ቀደርያ እንደተባሉ ነበር። በቀደርማ ያምኑ። ቀደርም ቢያምኑ ነበር ያነበብኩት። እኔም እንደዛ ነበር የሚመስለኝ የነበረው። ግን እንደዛ ስማር ኡስታዝ አቡሀይደር ሲያስተምረን ሰውየው ራሱ አብዱልቃድር የሚባል ሰው አለ። በሱ የተነሳ ነው ቀደርያዎች የተባሉት። ኦኬ። እኔ ደግሞ ቀደር ላይ ባላቸው እምነት ያው አላህ ሁሉን ነገር አልቀደረም ብሎ ስለሚያምኑ ከዛ አንጻር ቀደርያ የተባሉ ነገር ነበር የሰማሁት። እስቲ ኢንሻላህ ቼክ አደርጋለሁ። በቃ ቼክ አድርገውና ቼክ አድርጋ ደግሞ ዝም አትበል ናና እንትን በል ማስተካከያም ካስፈለገ ይስተካከላል። እሺ ኡስታዝ ኢንሻላህ። ኡስታዝ ሰላም አለይኩም። አንድ ጥያቄ ልጠይቅ። ወአለይኩም አሰላም ወራህመቱላሂ ወበረካቱ።
ኦኬ ባረከላሁ ፊክ። ጥያቄ በቀድር ዙሪያ ስለሆነ የኔ ጥያቄ በዱንያ ላይ አንድ ሰው ስራ እየሰራ ኸይርም ሆነ ሸር ስራ ይሰራል። ያኔ ረቂብና አቲድ የሚባሉ መላኢካዎች የሁሉም ሰዎች እንዳሉት አለና የውመል ቂያማ ላይ ኢቅራ ኪታበከ ከፋ ቢነፍሲክ የሚለው ቁርአን ኪታብህን አንብብ ይለዋል። በዚህ ጉዳይ ትንሽ ትነግረን ብዬ ነው። ባረከላሁ ፊክ። እሱ መልካም ስራና ክፉ ስራ የተሰራው ነው የተመዘገበው መዝገብ ነው። ራሱ የተመዘገበው መዝገብ ያንን አንብብ ይለዋል። ከዛ በኋላ እንትን ይላል ማለት ነው። በቀኝና በግራ የሚሰጡ መጽሐፍቶች አይደል የምታወራው? አዎ ያኔ ተጽፏልና ራስህ አንብብ የሚለውን ነገር መጀመሪያ ከተጻፈ ላይ ከሆነ እንዴት ነው የሚሆነው? እሱ መጽሐፍ ነው፣ የታተመ መጽሐፍ የሚባለው ነገር ማለት ነው። አንተ በኋላ ላይ ተዘርግቶ የሚታየው መልካም ስራና ክፉ ስራ ነው። መልካም ስራዎችን የሚመዘግበው በቀኝ ያለው መልአክ ነው። ክፉ ስራ የሚመዘግበው ደግሞ በግራ ያለው መልአክ ነው። እነዚህ የተመዘገቡት ነገሮች የቂያማ ቀን በቀኙ ይሰጠዋል አማኙ፣ ለካሃዲው ደግሞ በግራው ይሰጠዋል ማለት ነው። ከዛ አንጻር ነው የሚታዩት ማለት ነው። እና ይህንን የቁርአን አንቀጽ ላይ ብዙ ቦታ ላይ ማየት ትችላለህ ማለት ነው። ራሱ ሩሃቸው የሰው ልጆች ከወጣ በኋላ የሚቀጥለው ዓለም ከሄዱ በኋላ የቂያማ ቀን ግን የሁለቱ መላኢካዎች በቀኝና በግራ የጻፉት መጽሐፍ የተዘረጋ ሆኖ ይመጣል ማለት ነው። አንዳንድ እንትኖችን ማየት ትችላለህ፣ የቁርአንና የሀዲሶች የረሱል ላ ሰለም ማስረጃዎች ማለት ነው። እና ይህንን ስለዛ ነው የሚያወራው። እዚህ ላይ ምንድን ነው ጥያቄ? አይ ግልጽ ነው። ያው የራሱን ኪታብ ማንበብ ነው። ያው ረቂብና አቲድ የጻፉትን መላኢካዎች እዛ ላይ ማንበብ ነው። ግን ፊ በጥኒ ኡሚሂ የተጻፈው በሱ አው ሸቅዩን አው ሰዒድ የሚል ነገር ስላለ በዚህ ጉዳይ ላይ ያለውን ነገር ሸቅይ ከተባለ በራሱ መላኢካው ማዕፀን ውስጥ ሆኖ የሚጽፈው ነገር ሊሻር ሊቀየር ሊችል እንትን የሚል ነገር ነው። ለመላኢካው ያሳውቀውና ግን ሰውየው ላይ ዲፔንድ የሚሆኑ ነገሮች ናቸው እነሱ። የጥብቁ ሰሌዳ ላይ የተጻፈው ነገር አጠቃላይ እውቀት ነው። መላኢካዎች ግን የሚጽፉት ነገር በአጠቃላይ የእንትን ነው። የመልካምና ክፉ ስራ ከሰራ በኋላ ያለውን ነገር የሚመዘግቡ መላእክቶች ናቸው። ከዚህ ጋር አይገናኝም። ሁለቱ የተለያዩ ነገሮች ናቸው። ባረከላሁ ፊክ ኡስታዝ ጀዛከላህ። እንደዛ ነው። እዛ ላይ ሰፋ ያለ ነገር ከፈለግ ሰፋ ያለ ነገር ልሰጥ እችላለሁ። የምትፈልጋቸው እነማን ናቸው መላኢካዎቹ? ምናምን ሁለት መላእክቶች አሉ፣ ይቀያየራሉ፣ ተቀያይረው እንትን ይላሉ። እንደዚህ አይነት ነገሮች ያሉበትን ነገሮች ሰፋ ያለ ነገር ይኖረዋል ከፈለክ ማለት ነው። በቀኝና በግራ ያሉ በቀኝ የጻፈው የቀኝ ጓድ የግራ ጓድ ምናምን የሚባሉ ነገሮች ማለት ነው። ይሄ ሲጂን የሚባለው ነገር ስለሱ ማወቅ ከፈለክ እንደዛ ነው። በቁርአን ላይ ምዕራፍ 82 ቁጥር 82 ቁጥር 14 ላይ እንደዛ ነው። ከሃዲዎች በእርግጥ በገሃነም ውስጥ ናቸው ይላል። ከዛ በኋላ ደግሞ ምዕራፍ 83 ቁጥር 7 ላይ በእውነት የከሃዲዎች መጽሐፍ ውስጥ በእርግጥ በስጂን ውስጥ ነው ይላል። ሲጂን የሚለው ቃል እስር ቤት ማለት ነው። ወሂ ማለት ነው። ፕሪዝም ማለት ነው። ሲጂን ለሚለው ቃል ጡዘታዊ ደረጃ ደግሞ ሲጂን ነው ራሱ። ሲጂን ለሚለው ሲሆን ዝቅተኛ መቀመጫ እንጦሮጦስ ማለት ነው። በእውነት እነዚያ የካዱ ሰዎች በገሃነም እሳት ውስጥ ናቸው ብሎ ለሚያስቀምጠው በሰቀር ውስጥ ይገባሉ ይላል። ሰቀር ምንድናት? ሀዊያ ምንድናት? ጀሂም ምንድናት? የሚለው ነገር ያሲን ለምንድን ነው ሚት ማታደርገው? ላወርድ ነው። ከዛ በኋላ ቁጥር 7 ላይ ደግሞ በእውነት የከሃዲዎች መጽሐፍ በእርግጥ በሲጂን ውስጥ ነው ይላል። ሲጂን ምንድን ነው ሲባል የታተመ መጽሐፍ ነው አሉ ረሱል ላ ሰለም። ምን አሉ? በሲጂን ውስጥ በከሃዲው መጽሐፍ ጻፍ ይባላል አሉ መላኢካው። ያላ መልእክተኛ ምንድን ነው ይለው? አላህ ምን ይለዋል? በሲጂን ውስጥ በከሃዲው ላይ መጽሐፍን ጻፍ ብለው ይሉታል ራሱ ማለት ነው። የእነዚህ ሲጂን የሚባሉ አሉ፣ እንትን የሚለው አሉ። ሌሎች ደግሞ አብራር የሚባሉ አሉ። አብራር የሚባሉ ሰዎች አሉ። አብራር የሚባሉ ሰዎች የበር ማለት ነው። ንዑድ ህሩይ ማለት ነው። ክቡር ማለት ነው። የእነሱ መጽሐፍ ደግሞ በምንድን ነው አለ? በኢልዩን ውስጥ ነው አለ። አልይ ማለት ከፍተኛ ማለት ነው። አርያ ማለት ሱፕሪም ማለት ነው። ኢልዩን ማለት ወይም ኢልዩን ኢልይን የሚለው ነገር የታተመ መጽሐፍ ነው ብሎ ነው የሚያስቀምጠው። ስለዚህ አላህ በቁርአን በሱረት ሀቃ ምዕራፍ 69 ቁጥር 19 ላይ መጽሐፉ በቀኝ የተሰጠው ሰውማ እንኪያ መጽሐፌን አንብቡ ይላል። በእውነት የምዕመናን መጽሐፍ በኢልዩን ውስጥ ነው። ኢልዩን ምንድን ነው? የታተመ መጽሐፍ ነው ብሎ ነው የሚያስቀምጠው። መርቁም ይባላል። የተመዘገበ የታተመ መጽሐፍ የታሸገ መጽሐፍ ነው ብሎ ነው። ረሱል ላ ስለምን አሉ?
መላይካው ምን ይለዋል? በኢልዩ ውስጥ በባሪያዊ መጽሐፍ ጻፍ ብሎ ይለዋል አሉ። ስለዚህ አንተ እንዳልከው ኪራምን ካቲቢን የሚባሉት የተከበሩ ጸሐፊዎች አሉ፣ በቀኝና በግራ ውስጥ አሉ። ምዕራፍ 82 ቁጥር 11 ላይ የተከበሩ ጸሐፊዎች የሆኑ ተጠባባቂዎች አሉ። ኪራምን ካቲቢን ምን የሚለው አረብኛው እነዛ አሉ፣ በእናንተ ላይ የምትሰሩትን የሚመዘግቡ ነው ተብሎ ነው። እና ስማቸው አይደለም፣ ይሄ የግል ስማቸው አይደለም። ራሱ ረቂብ ማለት ተጠባባቂ ማለት ነው። አቲድ ማለት ደግሞ ያው ዝግጁ ማለት ነው። ለዛ ነው በስሮት ቀለም ምዕራፍ 68 ቁጥር 1 ላይ በብዕር እምላለሁ በእነዚያ በሚጽፉት ይላል። በቀኝና በግራ ያሉ መላእክቶች ይጽፋሉ። በስሮት ቃፍ ምዕራፍ 50 ቁጥር 17 ላይም እንደዛ ነው የሚለው። ሁለቱ ቃል ተቀባዮች መላእክት ከቀኝና ከግራ ተቀማጮች ሆነው በሚቀበሉ ጊዜ አስታውስ ነው የሚለው። ቁጥር 18 ላይ ከቃል ምንም አይናገርም፣ በአጠገቡ ተጠባባቂና ዝግጁ የሆኑ መላእክቶች ያሉበት ቢሆን እንጂ ይላል። በቀኝና በግራ ያሉ መላእክቶች አሉ። በሱረት ዩኑስ ምዕራፍ 10 ቁጥር 21 ላይም አላህ ቅጣቱ ፈጣን ነው ይላል። መልእክተኞቻችን የምትመክሩትን ነገር በእርግጥ ይጽፋሉ በላቸው ይላል። መልእክተኞቻችን የምትመክሩትን ነገር በእርግጥ ይጽፋሉ እያለ